ያንቺ ዝማሬ በአፍንጫችን ይውጣ፣ በአፍንጫችን ይውጣ አልኩሽ እህቴ። ኀፍረተ ስጋችሁ ቅርጹ ይታያል። ቅርጹ ለምን በግልጽ አልነግርሽም? እንደዚህ ጡትን እንደዛ አድርጎ መውጣት ምን የሚሉት ነው? ስትለብሱ ራሳችሁ ጡታችሁን እስከምን ድረስ ነው የምታሳዩት እህቶች? ይሄ እኮ በጣም እኮ ነውር እኮ ነው እህቶች፣ ነውር እኮ ነው። ነውር ማለት ነው። በተለይ ወደ አገልግሎቱ አቅጣጫ ላይ እህቶች ወደ ቤተክርስቲያን ሄደው ወደ አገልግሎት አቅጣጫ ለመግባት ቢፈልጉ በአንዳንድ ቤተክርስቲያናት አሁን ቅድም በጠራኸው ልክ እንደነ ቃለ ሕይወት እንደሱ አይነት ጸጉራቸውን ሳይሸፍኑ ማገልገል እንደማይችሉ የሚናገሩት ትምህርት አለ። እኔ እሱኛው ቢለመድ ጥሩ ነው ብዬ የምለው እውነት ለመናገር ማለት ነው። እውነት ለመናገር እሱኛው፣ ምክንያቱም ማሰናከያን እንዳያረጉ፣ ማሰናከያ እኮ እንዳይሆን ነው። ምን እንደሚባለው ከኔ ይልቅ እኔ ሌሎች ቢናገሩ ይሻላል ወይ ቢኒዬ ቢናገር ይሻላል። ወንዶች በዚህ በጥናቱ ዓለም ላይ የተሰማሩ ወንዶች በሚያዩት ነገር ነው አይደል የሚማረኩት የሚወሰዱት። እንደዛ ነው። ኔቸር ናቸው። በሚያዩት ይሳባሉ። በጣም በሚያዩት ይሳባሉ። እንደዛ ነው ብሎ የሚለው በቃ ይሄ ጥናቱ እንደዛ ነው የሚያሳየው። ተፈጥሯችንም ልክ እንደዛ ነው። ወንድ ልጅ ማየት ይፈልጋል እና በሚያየውም ነገር አትራክት ይደረጋል የሚል ነገር አለ። ይሄ እንግዲህ መቼም ሰይጣን አይደለም የጫነብን ነው ብዬ የምለው። ግን በሚታይ ነገር እንግዲህ የሚወሰድ ከሆነ ማንን ነው የሚያየው? ከርከሮና ጅብ አይደለም ሻይ የሚለው። ብዙ ጊዜ እሱስን ከሆነ የዱር እንስሳ ሌሎችም ናሽናል ጂኦግራፊ ስለምናይ ማለት ነው። በቃ ወንዶች በሚያዩት ነገር ይወሰዳሉ። ማንን? እህቶችም ማለት ነው። ለዚህ ነው አየህ ወደ ሴት ያየ እና ከዛስ የተመኘ ብሎ ያለውን ማለት ነው። ጌታም ያውቃል፣ እንደምናይ ያውቃል። ሴቶችም ያያሉ። በእርግጥ እነሱ የጎሪጥም ነው የሚያዩት፣ ቀስ ብለው ማለት ነው። እንደኛ ፍጥጥ ብለው አይደለም የሚያዩት፣ ብልጦች ናቸው። አላየሁም ትላለች። በግራ በኩል እኮ ሌላ ምንም አላየችም። ወደ ግራ አይኗን ዞር አድርጋ አላቸው። አይናቸው ራሱ እንትን ይላቸዋል፣ ታዘዝላቸዋል። እንደኛ አይደለም። የኔ ሙከራ ላድርግ ብዬ እንትን ላይ ምንድነው መስታወት ላይ ራሱ እንደዚህ ወደ ጎን ለማየት አልችልበትም። እና እንደዚያ ያሉ ያም ሆነ ወንዶች በሚያዩት ነገር ይወሰዳሉ። ሴቶችም እንደዚሁ። እነሱ ደግሞ በምን እንደሆነ ባላቅም ማለት ነው። ስለዚህ ጸጉር አሁን በጸጉር የሚፈተን ወንድ እንደሚኖር አስቡ። ጸጉር አይቶ የሚወድ ማለት ነው። አለባበስን ያያሉ፣ እናያለን። ምንም አትጠራጠሩ። እናንተ ምን አሳያችሁ? በቃ ዝም ብላችሁ ጌታን አታመልኩም እንዴ? እህትዬ እናይሻለን። ለምን ማናይሽ? እርስ በርሳችሁ ተያዩ ብሎ ይሄን እንዴ እንደዚህ ብላችሁ የተወላከፈ ጥቅስ የምታውሱት እህቶች፣ ዕብራውያን 10 ላይ እርስ በርሳችሁ ለመልካም ስራ እርስ በርስ እንተያይ ብሎ የለ እንዴ? እርስ በርስ እንተያይ ለመልካም ስራ ይሁን እንጂ ለመልካም ነገር ለጽድቅ ለቅድስና ይሁን እንጂ እርስ በርስ እንተያያለን አትይ ተብሎ አይባልም። የአንዳንዶቹ አለባበስ በጣም በእውነት እኮ በጣም መድረክ ላይ ሲወጡ ቀሚስ ለብሰው ከመድረክ ሲወርዱ ግን ከናይት ክለብ ከጭፈራ ቤት የምትወጣ ነው። ይሄ በጣም ነውረኛ ነገር ነው ወንድሞች፣ እናቶች፣ በጣም ነውረኛ ነገር። አጫጭር ቀሚስ ለብሰው ቸርች ሄደው ለመቀመጥ የሚቸገሩ ከጎረቤታ የተቀመጠችዋን እህት ሻርፕ የሚለምኑ አሉ። ለምን? ኀፍረተ ስጋቸው ሁሉ እስኪታይ ድረስ አጭር ቀሚስ ነው የለበሱት። አሁን እናንተ እህቶች እኔ አንስቅም። በስርዓት ልትገሰጹ፣ በስርዓት ልትመከሩ ይገባል። ጌታን የምትወዱት ከሆነ የሚወደው የሚኖር ትእዛዜን ይጠብቃል ነው ብሎ ያለው። በቃ የእግዚአብሔር ልጆች በመብልና በመጠጥ እንኳን ሰዎችን እንዳናሰናክል የምትበሉም ወይ የምትጠጡ የምትሆኑ ለእግዚአብሔር ክብር አድርጉት ብሎ ያለ ጌታ የምንለብሰውስ ለእግዚአብሔር ክብር አይደል የመልበስ ያለብን? ባለባበሳችን እግዚአብሔር ይከብራል
ምክንያቱም ሰው ያያል። ይዋት የዚችን ሴት አለባበስ፣ የዚህን ወንድም አለባበስ በጣም በቃ ጨዋነት የምትሞላበት አለባበስ ነው። አይገርምም ብለው ለእኛ ላይነግሩሽ ይችላሉ። አላፊ አግዳሚ ሁሉ ያይሻል። አላፊ አግዳሚ አይቶ በለበሽው ልብስ አይደለም በመጽሐፍ ቅዱስ በአገራችን ባህል መዝኖ እንዲህ አይነት ባህል የለም። በኦሮሞ ውስጥ የለ፣ በአማራ ውስጥ የለ፣ በትግሬ ውስጥ የለ። እንደዚህ ጭንን ገልጦ ሊሄድ የሚችል አይነት አለባበስ ማለት ነው። በአብዛኛው ባህላችን እንኳን ጭራሽ የተወገዘ ነው አይደለም። እንደ መጽሐፍ ቅዱስ በባህላችን እንኳን የተወገዘ አለባበስ ማለት ነው። እና እንደዚህ አይነት አለባበስ ለብሳችሁ ስትወጡ በሰዎች ዘንድ የመመስገኛም የመሰደቢያ ምክንያት ነው የምትሆኑት። እና እምነቷ የት ነው ደግሞ ማነች ምናምን ብለው ይጠይቃሉ። ያው ጴንጤ ነች ብለው ካሉ በቃ በአንቺ ምክንያት ጌታ ይሰደባል ማለት ነው። በአሕዛብ መካከል ታሰድቢዋለሽ ጌታ። እና ወደ አገልግሎት ሰው እህቶች በሚገቡ ሰዓት ላይ ዲሲፕሊን የአገልግሎት አለ አይደለ? የአገልግሎት ትምህርት እኮ ይሰጣል። በእርግጥ ግን የአገልግሎት ትምህርቱ የሚሰጠው ክፍልም ላይ ያለውም ሰው ደግሞ ቤካ ወንድምነት አይደለም ቃለ ሕይወት ብቻ አይደለም፣ በሌላው አብያተ ክርስቲያናት ምን አይነት ሰዎች ናቸው የሚያስተምሯቸው? በአገልግሎት ትምህርት አሰጣጥ ላይ እነማ እስከምን ድረስ ምን ተናግረው ያስተምራሉ? ካለባበስ አኳያ ማለት ነው። እኔ አሁን አስታውሳለሁ የጉባኤ እግዚአብሔር እንግዲህ 27ኛ ዙር ደቀ መዝሙር ተማሪና ተመራቂ ስለሆንኩ የአገልግሎት ትምህርትም ያስተማረን አገልጋይ ሲያስተምረን ስለ አለባበስ በደም ሳሳው ነው ያለፈው። በእርግጥ ያኔ እውቀቱ ብዙ አልነበረኝም፣ ገና አዲስ ክርስቲያን ነኝ። ብዙ እውቀቱ አልነበረኝም። ምን መልበስ እንዳለብን ምናምን ነገር ብሎ የሚል ከዚህ ከኛ ከወንጌላውያኑ ትራዲሽን አኳያ ብሎ የሚለው ማለት ነው። በኦርቶዶክስ ያለውን በቃ ነጠላ እና ጋቢ ተሸፍኖ ምናምን ነገር ብሎ የሚል ማለት ነው። እኔ እንደዛ ብዬ የግድ እንደ ኦርቶዶክሶቹ ነጠላ ለበሱ ብዬ አይደለም ወገኖች፣ አይደለም። የእነሱም በነጠላ ውስጥና ከነጠላው ውጪ ብዙ ጉድ ስላለ ማለት ነው። እና ሰው ወደ አገልግሎት ከመጣ የአገልግሎት ትምህርቱን ሲወስድ ቤካ የሚያስተምረው አስተማሪዎችን ይሄን ትምህርት ይሄንን ማነው የአገልግሎቱን ትምህርት የሚሰጠው ሰው እና የአገልግሎቱን ትምህርት የሚማረውም ሰው አነጋገሩም ላይ አሰማሙም ላይ ይወሰናል። የአንደኛ ቆሮንቶስ ስንት ጊዜ ተባለ እኮ ወንድምነት፣ ስንት ጊዜ ተባለ። ስንት በዘርፉ ላይ ጥናት ያጠኑ ሰዎች በዕብራይስጥ ቋንቋ ይታይልን በግሪኩም ይታይ ኖ አራማይኩ ላይ የሚለው ሌላ ነው ብለው ያልተፈተሸ ያልተበረበረ ቋንቋ የለም። እስኪ በዚህ ቆይ በአራማይኩ ይኸው ኖ በግሪኩ ነው መታየት ያለበት፣ ግዕዙ ብቻ ነው ብለው ያላሉት በሙሉ ታይቷል። ይህንን ሁሉ ለማድረግ አሁን ሰው እህቶች በተለይ አለባበሳችሁን ለማስተካከል ፀጉራችሁን ለማስተካከል ይህንን ያህል በግሪኩ በዕብራይስጡ ተብሎ እንደዚህ ሊያከራክር አይገባም። እና ግልጽ ነው፣ በቃ ግልጽ ነው። መጽሐፍ ቅዱስ ግልጽ ነው። ለጌታ እኖርለታለሁ ብለን ካለ በእኛ ምክንያት ጌታ የሚነቀፍበት ማነው ጌታ የሚሰደብበት አንዳች ነገር እንዳይኖር ልንጠነቀቅ ይገባል። ወንዶችም እህቶችም ማለት ነው ልንጠነቀቅ ይገባል። አንዳንዶች በጣም ከስርዓት የወጣ አለባበስ ለብሳችሁ ማለት ነው ጦታቸውን ሙሉ በሙሉ እኮ በቃ ጫፉን ብቻ ከልለው ሌላውን እኮ ሙሉ በሙሉ ይዘው ማነው ይዛ የምትወጣለች። እገት ላም ይባላል። ገና እንትን ወተቷ የበዛ ማለት ነው ለመታለብ የደረሰች እገት ላም እንደሚባለው ማለት ነው። ይሄ እኮ በጣም እኮ ነውር እኮ ነው እህቶች፣ ነውር እኮ ነው። ነውር ማለት ነው። ነውሩን ማወቅ አለባቸው። ነውሩን ያምርብሻል በጣም ሲያምር ግን አንቺዬ በለው የሚሉ ደግሞ አጫፋሪዎች አሉ።
ጡትን እንደዛ አድርጎ መውጣት ምን የሚሉት ነው? ስትለብሱ ራሳችሁ ጡታችሁን እስከምን ድረስ ነው የምታሳዩት? እህቶች ከፈለገች የእኔ ሚስት ነግራችኋለች። አይ ቲንክ ትንሽ ጉንፋን ይዟት አሁን እየተነፋነፈች ነው ያለችው። ጉንፋን ይዟት ጥንቃቄዋ እኔ ሳልላት ማለት ነው። እኔ እንኳን ልበሽ ብዬ የምላት ኖ ይሄኛው ትንሽ ወርዷል ብላ አታደርገው። ገደልሽም እኔ ከአንቺ ጋር ያለሁት ብዙም ይሄ እንደዚህ የሚያሳጣ ነገር አይደለም ምናምን ነገር ብዬ ኖ ኖ ኖ ኖ በቃ እሷ ራሱ ያሰመረችው ቦታ አለ ከዚህ መውረድ የለበትም ብላ ማለት ነው። አይቻለን አለ ይታያል ቸርች ውስጥ ማለት ነው። ወተር ሜለን ይመስል አንጠልጥላ በግራና በቀኝ ሙሉ በሙሉ ነው የሚታየው ከጫፉ ውጭ ማለት ነው። ምን ማለት ነው? ይሄ እኮ እህቶች በተለይ ይሄ እኮ ግልጽ የሆነ ግልሙትና ነው። ሌላ ምንም ሊሆን አይችልም። ግልጽ በቃ እንደወረደ ነው የማወራው። እሱ ፓርት የባልሽና የልጆችሽ ብቻ ነው። ልጆች ስትወልጂ የልጆችሽ ነው። ካልሆንስ መጀመሪያ የባልሽ ነው። ያንን ፓርት ሊያየውም የሚገባ ሊዳስሰውም የሚገባ ምሳሌ 5 ላይ እንደተጻፈው በቃ የባል ነው። ስለዚህ እንዴ በጣም በእውነት በጣም እኮ አልኳችሁ። በጣም እናቶቻችን እንኳን ራሱ እናቶች አሁን የኢትዮጵያውያን እናቶች ሲለብሱ አይታል። በጣም በፍጹም ጡታቸውን ማንም አያይም። ማንም ከዚህ ማህበረሰብ ወተሽ አንቺ ያዘል ቤቱ በቃ ስልጣኔ በቃ ዘመናዊነት ይመስል ቸርች ውስጥ ያሉ እናቶች አሉ እኮ እናቶች አሉ። እናቶች ማለት በቃ እናቶች የምናከብራቸው የምንሰማቸው ማለት ነው። ሰብሰብ አንቺ ብለው የሚሉ ማለት ነው። ደርባባ የሆኑ በጌታ ቤት ያሉ እናቶች እነሱን እንኳን ልሰሙ ይገባል። የለም ራሱ የተገዛላቸው ልብስ እንኳን ባሎች የገዙት ልብስ እንኳን ያንጡቱን የሚያሳይ እንኳን ከሆነ በላዩ ላይ ሻርፕ ደርበው ላለማሳየት ሻርፕ ወይ ምናምን ነገር ደርበው ነው የሚሄዱት። አቤት ጥንቃቄ! የእነዚህ እናቶች ልጆች ሆነን ነው። እቺ ደግሞ አይደለም ሻርፕ ላዩ ላይ ልትለብስ አይደለም ያለውንም ጭራሽ ቀዳ ታሰፋዋለች በደንብ እንዲታይ ማለት ነው። እናንተ ክርስቶስን አታገልግሉም። እንደዚህ አይነት ሰዎች በቤተክርስቲያን ውስጥ መጥተው እናገልግል ብለው ቢሉ በመጀመሪያ ስርዓት ሊማሩ ይገባል። ቤቱ የእውነት አምድና የሕያው እግዚአብሔር ቤተክርስቲያን ነው ይላል። እንደዚህ ተገላልጦ አይደለም ትልቁ የተፈራውን ጌታ ለማመስገን ቀርቶ አይደለም ለማገልገል ቀርቶ አይደለም አንድን ሰው እንኳን ለማገልገል ክቡር ተብሎ የሚባል ሰው ክቡር ነውና፣ ግን እንደው በጣም ደግሞ በሰዎች ዘንድ በስልጣን ወይም ካለው ሀብት የተነሳ ወይ ከትምህርቱ የተነሳ የሚከበር ሰው እንኳን ቤታችሁ ቢመጣ እንደዛ ጡትሽን አንዘልዝለሽ መተሽ ለዛ ሰው ሚሪንዳ አትቀጅለትም። ምክንያቱስ ልትቀጅ ስትይ ሰውነትሽን ያያል። ጎንበስ ብለሽ ብርጭቆ ልታስቀምጪ ስትይ ተንጠልጥሎ ይታያል ሙሉ በሙሉ። በዚህ ምክንያት ወንድ ልጅ ደግሞ በሚያየው ምን ይላል? ይሳባል። አንዳንዶቹ ሆን ብለው ነው በዓላማ ነው እንደዚህ የሚያደርጉት። ወንድ ልጅ በማየት ይሳባል ብሎ ስላሏት ገልጣ ትመጣለች። እኔ ያለሁበት ቸርች ቢሆን መልስሻለሁ። ወይ ደግሞ ቸርች ውስጥ የተገዛ ቀሚስ አለ ወይ የኛንም ኮት ይሁን አውልቄ ሰጥሽና ትለብሻለሽ። ማንንም ሳታሳይ ትወጫለሽ ማለት ነው። ታለቅ ማንንም አታሳይ በዓላማ ማለት ነው። ብታይም ደግሞ ምንም የምታመጡት ነገር የለም። ዞር ብሎ አባከናም ብሎ ሊያይሽ የሚችልም ሰው በቃ ይንቋችኋል። በወንዶች ዘንድ የተናቃችሁ ነው የምትሆኑት እህቶች። እንዲህ አይነት አለባበስ የምትለብሱ ሞገስ የሚሆንላችሁ መስሏችሁ ከሆነ እመኝኝ፣ የዘመንሽን ቁጥር በዳዴ ብትሄጂ ባል እንኳን አታገኝም።
ያረቺ ዘልዛላ ናት ነው ብሎ የሚለው እንንገራችሁ። እኛ ወንዶቹ ያላገቡት እንደነ ቢኒና እንደነ ቤካ አይነት ዞር ብለው አያዋችሁ። ለጮኛምነት ለሚስትነት እንኳን ነገ ሚስት ሆነኛለች ብለው እንኳን አይመርጧችሁም። እውነቱን ልንገራችሁ፣ በወንድ ልጅ ባህሪ ውስጥ ስብስብ ያለች ሴት ነው። እኔ በባህሪ እንደዚህ ነው እወድ የነበረው። ጌታም የሰጠኝ እንደዚህ አይነትን ሴት ነው። አንድ ቀን ቤት ውስጥ ይሄን ልበሽ፣ ይሄንን አትልበሽ፣ ይሄንን እንደዚህ በይ ምናምን ነገር ብሎ የሚል ጭቅጭቅ የለም። ገና ስነግራት ይሄንን ማውለቅ አለብሽ ማማ ብዬ ስላት ትላለች። ይኸው እየሰማች ነው የምነግራችሁ። ይሄንን ማውለቅ አለብሽ ብዬ ስላት ታወልቃለች። የምንኖረው ለጌታ ቢሆንም የምንኖረው በሰው ልጆች መካከል ስለሆነ መሰናከል የሚያመጣን አለባበስ መልበስ የለብንም። የምትገዟቸውን ልብሶች ምረጡ፣ እዩ። በውጭው ሀገር ላይ ብራዘር ለእራት የሚለብሱት ቀሚስ የተለየ ነው። ከጮኛቸው ጋር ሲገናኙ የሚለብሱት ልብስ አለ። ለሐዘን የሚለበስ አለ። ለስራ የሚለበስ አለ። የተለያየ ቦታ ላይ ለተለያየ ጊዜ የሚለብሱት አለባበስ አለ። በክረምት የሚለበስ አለ። በበጋ የሚለበስ አለ። ኢትዮጵያ ሄድለ ያው ዝም ብሎ እንትኑ ሰልባጁን በኮንትሮባንድ ምናምን ነገር ስለሚገባ ጣቃው ከዘርፈሻዋል ትምህርት ቤት አካባቢ ላይ መንገድ ላይ ተዘርግቶ ይሸጣል። እዚህ በበጋ ማለት እዚህ በክረምት የሚለበሰው እዚህ ስኖ ምናምን ነገር ያለበት ሀገር በክረምት የሚለበሰው ልብስ እዛ በወርሃ የካቲት ላይ ትገዛውና ከዘርፈሻዋል ትምህርት ቤት ጋር በጠራራው ፀሐይ በግንቦት ለብሳው ትመጣላለች። በግንቦት ያ ልብስ የተሰራበትና ያን ልብስ የሚለብሱ ሰዎች የሚለብሱበት አገር ላይ የአየር ጠባዩ ታይቶ ነው የሚለበሰው። አሁን እኔ ባለሁበት ሀገር አሁን በጋ እየመጣ ነው። በጋ እየመጣ ስለሆነ እነዚህ ሾርት ቁንጣዎች ምናምን ነገር እንደነሱ አይነት ነገሮች ናቸው አሁን በጣም ብዙ ወደ ገበያ ላይ የወጡት። ቲሸርቶች ቀለል ያሉ ለሴቶችም ለወንዶችም የሚለብሱት ማለት ነው። ቢች አካባቢ ላይ በባህር ዳርቻው መዝናኛ ቦታዎች ላይ አሸዋም ላይ ተንከባለል ተጫወት ልጆቻችንም ስላለ ከእነሱ ጋር ቁጭ ስንል ስንጫወት የምንለብሳቸው ልብሶች ናቸው አሁን በብዛት እየወጡ ያሉት። የክረምቱን መልሰው ወደ ስቶር አስገቡት ማለት ነው። አሁን ወፍራም ጃኬት ትፈልጋለሁ ምናምን ብለህ ብትል በክረምት ሰዓት የሚሸጥ አታገኝም ብዙ። በቃ ክረምቱ ስለወጣ አሁን እንደሱ አይነቱ ነገር ተከቷል። ወደ ኤርሜ አቤት እንደ ጥያቄ ብናነሳው ለምሳሌ አሁን ዳኞች የሚለብሱት የዳኛ ልብስ አለ አይደል? አዎ ኦኬ። ዳኞች የዳኛ ልብስ ለብሰው ስታያቸው ዳኛ እንደሆኑ ይገባል። ልክ ነው። ዶክተሮች የዶክተሮች ልብስ አላቸው። ልክ ነው። ከዛ ዶክተር እንደሆኑ ይገባል። ወይንም የጤና ባለሙያ በአጠቃላይ ነርስም ሊሆኑ ይችላሉ። አጠቃላይ እንደዚ አይነት አለባበስ ገጽታ አላቸው። ሴተኛ አዳሪዎችም ባይዞ የአለባበስ ስታይል አላቸው አይደል? አላቸው። ስለዚህ አሁን ልብስ ምንም አይልም የምትሉ ሰዎች ልብስ ባይዘወይ ይናገራል፣ የሆነን ፐርሰናሊቲ ይናገራል። እናንተ አሁን ክርስቲያን እህቶች እንደዚህ አትልበሱ ስንላችሁ ያሌለውን ገጽታ እናንተ ውስጥ የሌለውን ለእናንተ ባህሪ የማይመቸውን እናንተ የከበራችሁ ናችሁ፣ የእግዚአብሔር መንፈስ ማደሪያ ናችሁ። ገብቷችኋል? እናንተ ውስጥ የሌለውን ያንን ባህሪ በላይ ገጽታ ግን ልትገልጡት አይገባም ነው። ኢትስ ፋክት ነው ይሄ። እና ከዛ ፖይንት ኦፍ ቪውም በደንብ ይዩት ተመልከቱት በሚል ነው። ጸጋ ይብዛላችሁ። ተባረክ። ያ አለባበስ ይናገራል። ለዚህ ነው አየህ አሁን እኛ ኢትዮጵያ ውስጥ ልብሶች ለምን ዓላማና ለምን ፐርፐዝ እንደተሰሩ አናቅም። ነጮቹ ግን ልብሶችን ሲሰሩ በጣም ብዙ ዓላማ አላቸው። በምን ጊዜ እንደሚለብሷቸው፣ በየትኛው ወር በየትኛው ሲዝን እንደሚለብሷቸው ያውቃሉ። ያው እኛ በውጭው ዓለም ላይ ስላለን በቃ እኔ አሁን በፍጹም በዚህ ሰዓት ላይ እንዴት የተለየ ነገር ከሌለ በስተቀር ጂንስ ሱሪ፣ ረጅም ጂንስ ሱሪ እንደዚህ ምናምን ነገር አልለብስም። ከለበስኩ የጨርቅ ሱሪ ካልሆነ ቁንጣዎች ነው።
ቱታ ራሱ እንኳን የምንለብሳቸው ምንም የሚያማምሩ አዲዳስ ወይ የተለያዩ ቱታዎች ማርክ ያላቸው ቢሆኑም እንኳን የምንለብስበት ጊዜ አለ። አሁን ሙቀት ነው። በዚህ ሙቀት የክረምት ልብስ አይለበስም። ስለዚህ ልብሶቹን እነሱ በምን ፐርፐዝ እንደሚሰራቸው ይታወቃሉ። አልጋቸው ላይ ብቻ ሲገቡ የሚለብሱት ልብስ አለ፣ ቢጃማ። ከቢጃማም እኮ ደግሞ አይነት አለው አይደል? እኔ እነ ህይወትዬ ቢናገሩ ይሻላል በዚህ ጉዳይ ላይ። ከቢጃማም አይነት አለው። ቢጃማ እንኳን ስንት አይነት ቢጃማ አለ? እንግዳ ቤታችን ቢጃማ ለብሰን እንግዳ ቤታችን ሊመጣ ይችላል። የለበስነው ቢጃማ ምንም የማያሳፍር አይነት የሆነ ማለት ነው። ከዛ ደግሞ የለም ደግሞ ለየት ያለ ደግሞ ባልና ሚስት የሆኑ ሰዎች የሚለብሱት ቢጃማ አለ እና እንግዳ እንኳን በር ከአንኳኳ ኖ ቆይ ልብሴ ልቀይር ነው ብለው የሚሉት ማለት ነው። ያንን አይነት ቢጃማ ተለብሶ እንግዳ እንኳን ቢመጣ ድንገት እንኳን ቢመጣ ዌልካም አይባልም። የተወሰነ ደቂቃዎች ልብስ እስኪቀየር ድረስ ማለት ነው። ስለዚህ እያንዳንዱ የተሰራበት ዓላማ አለ፣ የተሰራበት እንትን አለና ልብስ የምትለብሷቸውን ልብሶች ምረጡ። እህቶች፣ ወንድሞች፣ ወንዶች ጋር ግን እዚህ ላይ እኔ እናንተ ልታልፉ ፈልገው ነገር አለ። በተለይ ትኩረት ሰጥተህ እንድታወራ ፈልገው ነገር ቢኖር ለምሳሌ መድረክ ላይ የሚያገለግሉ እህቶችን የፀጉር ስታይልና አለባበስ በተለይ ያው መድረክ ላይ በጣም መድረክ ላይ መሰራት አለበት ብዬ ስለማምን እሱ ጉዳይ ላይ በደንብ ትኩረት ሰጥተን በሁሉ ማውራት አለብን ብዬም ስለማስብ ነው እና መድረክ ላይ የሚያገለግሉ እህቶቻችን የፀጉር ስታይሎቻቸውና አለባበሳቸው ምንድነው ሊሆን የሚገባው እንደ እግዚአብሔር ቃል ለምሳሌ ሳይሸፋፍኑ እና እነዚህ ሳይሸፋፍኑ እህቶቻችን ለምንድነው ተፈቅዶ በዚያ መድረክ ላይ ቆሙ ሳይሸፋፍኑ ፀጉሮቻቸውን እና ወጥ ልቅ የሆነ አለባበስ ስታይል ተከትለው ለምንድነው ቆሞ ሲያገለግሉ ዝም የሚባለው? እዚህ ጉዳይ ላይ ምን እስኪሆን ድረስ ነው የምንጠብቀው? ነው ነገ ላይ ፕላስተር ለጥፎ መጥቶ አይ ችግር የለውም ምን ዋናው እግዚአብሔር ልብና ኩላሊትን ልብን የሚያየው ከላይ ነገር ጋር ጉዳይ የለውም ወደሚለው አብዛኛው ጊዜ እቺን ሀሳብ ስለሚያነሷትና ምን እስኪሆን የምንጠብቀው? ይሄን ነገር አሁን ስርዓት ካልያዘና መድረክ ላይ ባሉት አገልጋዮች ላይ ምንድነው ያንተ ምክር? ምንድነው ያንተ ሀሳብ? መሪዎች ምን ማድረግ አለባቸው? ኃላፊዎችስ? ቤካ እኔ በዚህ ጉዳይ ከነበርኩበት የኛ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ ጀምሮ ከብዙ አገልጋዮች ጋር በዚህ ጉዳይ ተጣልቻለሁ። ከኳየር ውስጥ ያሉ ሁሉ ጨምሮ ማለት ነው። በጣም ስርዓት የጎደለ አለባበስ የሚለብሱ እህቶች ስለነበሩ በእርግጥ በኋላ አንዳንድ ጊዜ ነው እንደዛ አይነት ተገላልጠው የሚወጡት እንጂ ቀሚስ አለ። ግን ቢሆንም ቀሚሱም እንኳን ከወለቀ በኋላ ቅድም ቀሚስ ለብሳ መድረክ ላይ የዘመረችው ዘማሪ ናቶች አሁን እዚህ ሰላም የምትለኝ ብዬ ያልኩበትና በጣም ሰላም ለማለት እንኳን ራሱ ይቅርታ አድርጉልኝ ከለበሰችው ልብስ አኳያ የተጸየፍኩበት ጊዜ ነበር። ምክንያቱም እኔ ወጣት ነኝ፣ አላገባውም። መድረክ ላይ በቀሚስ ከመድረክ ውጭ ሰላምታ ለማለት እንኳን በተቀደሰ አሳሳም ለመሳሳም እንኳን ራሱ በጣም እስኪቀፈኝ ድረስ ማለት ነው የለበሱት ልብስ። ስለዚህ መድረክ ላይ የኳየሩ ልብስ ቀሚስ ስላለ ቀሚስ አለን እኛ ጋር እንደ ሌሎቹ አብያተ ክርስቲያናት። ግን ቀሚሱን አውልቀው በጓሮ በኩል ስንገናኝ እጅግ አሁን የእውነት እኛ ካህናት ነን፣ አገልጋዮች ነን። ካህን ማለት አገልጋይ ማለት ነው። የአገልጋይ አለባበስ ነው ወይ? እምብርቷን እያሳየች ቢጥሌ ነገር ለብሳ የምትመጣ ሴት እቺ ካህን ናት ወይ? ይቅርታ አድርጉልኝ ወንድሞች እናቶች፣ እነዚህ የጋለሞታ መልክ ያላቸው ሴቶች ናቸው።
እምብርታችሁን እያሳያችሁ የምትመጡ ይቅርታ አድርጉልኝ፣ የሀፍረተ ስጋችሁ ቅርጽ እስኪታይ ድረስ የተጠባበቀ ሱሪ ለብሳችሁ የምትመጡ ምን ነው ለጌታ ቤት መድረክ ለዛን ቀን ቀሚስ ብቻ እንኳን ብትለብሺ ማንን ትጎጃለሽ? ማንን ትጎዳላችሁ? ለዛ መድረክ ላይ እንኳን ወጣችሁ ለ2 ሰዓት የማይሞላ ቆይታ እንግዳ እንኳን ይዞ ሰው ጋብዞ እንኳን እንግዳ እንኳን ይዞ ቢመጣ ከእናንተ አለባበስ የተነሳ በቃ ያያችኋል። እንግዳም ሰው ጋብዞ ኢንቫይት አድርጎ ይዞ ቢመጣ ቸርች ያያል። የሀፍረተ ስጋችሁ ቅርጹ ይታያል። ቅርጹ ለምን በግልጽ አልነግርሽም? እንደዚህ ቅርጹ ይታያል። በልብስ ውስጥ በለበሳችሁት ልብስ ውስጥ እኔ ባለሁበት ቤተክርስቲያን ቢሆን አላወጣሽም። መድረክ ላይ ወጥተሽ አታገለግይም። የአንቺ ዝማሬ በአፍንጫችን ይውጣ፣ በአፍንጫችን ይውጣ አልኩሽ እህቴ። የአንቺ ኳየርነት ውስጥ መቆም በአፍንጫችን ይውጣ። ኦኬ ማነሽ ማኑ ይሄ የኦርቶዶክስ ሀፍረተ ስጋ ምንድን ነው ያልሽው? ወደ ቶሌት ግቢና ግልገል ሱሪሽን አውልቂና የራሽን ያ ኦኬ የሚቆረጥ ስጋ ነው የሚበላ ነው ብለን እንድንልሽ ነው። እና እኔ እኮ ወገኖች ካህን እኮ ካህን ማለት አገልጋይ ነው። በቃ ጌታ ለዚህ ይህንን እድል ከሰጠን ምሕረትን ካበዛልን ካገነነልን አለባበሳችሁን መጠበቅ አለባችሁ ወንድሞች እናቶች። አለባበሳችሁ ላይ በጣም ከወንዶች ጀምሮ ማለት ነው። በተለይ እህቶች ናችሁ በዚህ ጉዳይ በጣም ብዙ ተላላፊ በጣም ብዙ ተላላፊዎች እናንተ ናችሁ። ሰብሰብ በሉ። እንደው ቢያንስ እንኳን ኦርቶዶክሶቹ እንደሚያደርጉት ማለት ነው። ኦርቶዶክሶቹ አይተሃል፣ ሁሉም አይደሉም ኦርቶዶክሶቹ። እነሱ ቤተክርስቲያን ሲሄዱ ረጅም ቀሚስ ለብሰው ይሄዳሉ። ከዛስ ከቅዳሴ ሲወጡ ሲወልቅ አልማዝ ባለጭራ ነው የምትመስለው አልኩ። የለበሰችው ልብስ እንዲህ ቅድም ስታስቀድስ እግዚኦ ተሳለን ስትል የነበረችዋ ሴትዮ ነች ብለህ ብትላት በአጭር ሚኒስከርት ናይት ክለብ ታገኛታለህ። ወዲያው ከሰዓት በኋላ ባዴሳ ስትል ማለት ነው። እንዴች ሴትዮ ጠዋት እኮ ስታስቀድስ ነበረ። ወደ ምስራቅ ተመልከቱ ተብሎ ሲባል አቅጣጫ ሁሉ ጠፍቶባት ስትሽከረከር ማለት ነው። ምስራቅና ምዕራብን እንኳን አጣቀውም፣ ግን ልታስቀድስ ሄዳለች ረጅም ቀሚስ ለብሳ። ስታወልቀው ግን ኤርሚ እነሱን እኮ አሁን ያው የጨለማ ልጆች ስለሆኑ ይሄ ምክሩ ራሱ እኮ እነሱን አይመለከትም። ባይዘወይ አይመለከትም። ግን ልል የፈለግኩትኝ እነሱም ራሱ እንኳን በእኛ ሴቶች ላይ እንዳይስቁ ራሷ ረጅም ቀሚስ ለብሳ የሄደችዋ ሴትዮ ስታወልቀው ከቤተክርስቲያን መልስ ስታወልቀው በቃ ያንኑ ግልጽ የሆነ የግልሙትና ልብስ ለብሰው ሁሉ የሚውሉ አሉ። ሁሉም አይደሉም። ሁሉም ኦርቶዶክሳውያን እንደዛ አያደርጉም። ሁሉም ጴንጤዎች እንደዛ አያደርጉም። ደርባባ የሆኑ እህቶች አሉ፣ በቃ እግዚአብሔርን የሚፈሩ ማለት ነው። የእኛዎቹ ግን ወንድምነት እንዳለው በተፈሸነ ጸጉር ምንድነው ጸጉር ስታይል ሁሉ ጨምሮ የሚባለው ማለት ነው። አለ እኮ አለ አይደል ወንድሞች እናቶች፣ እንዴ ባህል እንኳን ሊያስተምረን ይገባል። ተፈጥሮ እንኳን አያስተምራችሁም ይላል እኮ ቅዱስ ጳውሎስ። ባህል አለን አይደል? እያንዳንዱ ሀገር ባህል አለ። ባህል እንኳን አያስተምርም። በባህል ደረጃ እንኳን ራሱ ሰው ቤተክርስቲያን ሲሄድ የሚለብሰው አለባበስ አለ። ለቅሶ ቤት ሲሄድ የሚለብሰው አለባበስ አለ። ሰርግ ቤት ሲሄድ የሚለብሰው አለባበስ አለ። ልብ በሉ። ቤተክርስቲያን ሲሄድ የሚለብሰው አለባበስ አለ። ለቅሶ ቤት ሲሄድ የሚለብሰው አለባበስ አለ። ሰርግ ቤት ሲሄድ የሚለብሰው አለባበስ አለ። ኦኬ። በትክክል ተዋውቀው በህጋዊ ጋብቻ የተጋቡ ወይ ደግሞ ሊጋቡ የሚያሰቡ ሲገናኙ የሚለብሱት አለባበስ አለ። ይሄ ካዥዋል የሚባለው ማለት ነው። ኦኬ።
ከተጋቡ በኋላ ባልና ሚስት በመኝታ ቤታቸው ላይ የሚለብሱት አለባበስ አለ። ባልና ሚስት ነው ያልኩት። አንዳንዶቹ አሁን የተጋቡ እህቶችም በዚሁ እግረ መንገድ ልናገር፣ ከተጋቡ በኋላ ምን ይደረግ መሰለ ምንድነው እዚህ ቬትናም እና ፊሊፒንስ የተሰራ ቱታ አለ። በጣም ወፋፍራም ቱታ ወፍራም ጃፖኒ ማለት ነው። እንደዚህ ስኖ ባለበት ሀገሮች የሚለበሱ ማለት ነው። እሱን ለብሳለህ መኝታ ቤት ትመጣለች። እህቶች አውልቂ አታውልቂ ሌላ ዲቤት፣ አገራዊ ጦርነት ይነሳል መኝታ ቤት በባልና በሚስት መካከል። ይህንን እነ ቤካ በሌሉበት እነግራችኋለሁ። እነ ቢንያም እነ ቤካ በሌሉበት በነገር ላይ ወፋፍራም ቱታ፣ በእውነት ወፋፍራም ቱታ የቱ ጋር ምን እንደሚለበስ የማያውቁ አንተ በውስጥ መስመር የሚመጣለን ስንት ሜሴጅ እኮ አለ። እባካችሁ አስታርቁን ተብሎ ማለት ነው። ምንድነው የጸባችሁ ምክንያት ተብሎ ሲባል ይሄንን ጉዳይ ያነሳሉ። ያነሱ ሰዎች አውቃለሁ እኔ። ባልና ሚስት ሆኖ ተጋብቶ ካልበረዳት ምን ይሁንልኝ ብለሽ ነው አንቺ በቬትናም ሀገር የተሰራ ወፍራም ቱታ በካናዳና በአሜሪካ የሚለበስ በክረምቱ ሰዓት እስኖ ሲመጣ የሚለበስ ለብሰሽ የምትታኙ? ከነ ኮፍያው ጭምር ሁሉ ማለት ነው አድርጋ። ይሄ ኮፍያ አለ አይደል? ጃኬታችን ኮፍያ አለ አይደል? ለራሱ አብሮ ላው ላይ ተሰራ። እሱን ያርጉና በገመድ ታስርና አንገቷ ላይ በቃ አደገኛ ሽፍታ መስላ ትተኛላለች። ባልየው በዛ ሰዓት ላይ ይላል። አውልቂያት አላወልቅም፣ ታወልቂያለሽ አላወልቅም። ሚዩት አድርገውና ዞር በል ከስክሪኑ፣ አንተን አይመለከትም። በእውነት ሰው አልጋ ላይ ሲገባ የሚለብሰውን ልብስ እንኳን እኮ አያውቁም እህቶቻችን። አንዳንዶቹ እህቴ እየሰማሽ ነው? ሰምተናል ሄርሚ ይጅበት በእውነት አሁን ያለውን ወደዛ ደግሞ ስመለስ እኔ ጌታ ኢየሱስ ይባርካችሁ። በአጠቃላይ እግዚአብሔር ቤት ያለው ስርዓት እኔ የምኖርበት ምድር ላይ የሮያሎቹ ያው በቲቪ ስታዩዋቸው ደስ ይላሉ። አለባበሳቸው ቤቱንና ያንን ካስል ያንን ቤተ መንግስት የሚመጥን ልብስ ነው የሚለብሱት እና ያላቸው አውቶሪቲን ደግሞ የንግስና የኩዊን የፕሪንሰስ እና ይወራላቸዋል በጣም እና የሚመስሉት ሁልጊዜ አሁን የዊሊያም ሚስት የሆነ ሱፐርማርኬት ጋር የሆነ ነገር ጋር ብናገኛት ሰው ሁሉ ይደነግጣል። ለምን? ስፍራዋ ያ ነው፣ ያ ቦታ ነው በቃ ተከልላ ያለችበት እና ለዓለም ሁሉ የምትታይበት ፕሪንሰስ ብላ እና ልብሷ ይናገራል፣ ውሎዋ ይናገራል፣ ቦታዋ ይናገራል። በጣም ነው የምወዳቸው፣ ጸልይላቸውም ሳያቸውም ደስ ይለኛል። የእግዚአብሔርን ቤት እንዳስብ በትንሹ ያደርገኛል። እግዚአብሔር ምን እንደሚፈልግ እንዳስብ ያደርገኛል። ወደኛ ግን ስናመጣው ደግሞ ወደኛ አባታችን የስርዓት አምላክ ነው። ጌታችን ሁሉ ያለው ዓለም ሁሉ የሱ የሆነች እኛ ደግሞ ልጆቹ በቃ አባት ብለን ምንለምንበትን ስልጣን ያለን አሁን ኤርሚ ልጆቹን አድርሶ ተመልሶ መጣ። ይጠብቁታል ደግሞ በኋላ ላይ እና የሚሰማው ስሜት እሱና ልጆቹ አለ በምድር እንኳን ስናየው እና ሁሉ ሰጥቶናል። ሁሉ ግን አይጠቅመንም፣ በቃ አይጠቅመንም። እሱን የሚወክል ኑሮ፣ እሱን የሚመጥነው ነገር
እያረግን እንድንውል እንድንኖር ነው እኛ የተጠራ ነው። አዳምም የተጠራው እንደዛ ነው። አዳምና ሔዋን በቃ ሁሉን ሰጣቸው፣ አንድ ነገር ብቻ ከለከላቸው። እኛ ደግሞ የተከለከልነው ነገር የለም፣ ግን አይጠቅመንም፣ ምንም የሚጠቅመን ነገር የለም። እና ልካችን አሁን እንደሚወራው ቤተክርስቲያን ውስጥ እንደሚወራው የዘቀጠ ይሄን ልበሽ ይሄን በተለይ ማቹርድ ያደረገ በተለይ አሁን ያለው ጄኔሬሽን ይሄን ልበስ ይሄን አትልበስ ይሄ ነውር ነው። አንድም ቤተክርስቲያን ውስጥ ተተክሎ ያለማደግም ይመስለኛል። ሁለተኛ ደግሞ ይሄ የተውሶ ነገር በቃ ኮፒ የማረግ ነገር እየተያያዘ የገባ ሳይታወቅ የገባ ነገር አለ እና የማይመጥነንን ነገር አናድርግ። ሰማይ የሚመጥነውን እኛ አምባሳደሮች ነን፣ የምድር አምባሳደሮች ነን ካልን አምባሳደር የፈለገበት ቦታ አይንቀዠቀዥም። የወከለውን ምድር ይዞ ከነስሙ ከነክብሩ አንድ ነገር እንኳን ቢባል ወጥቶ ለመናገር አገሩን ላለማስነካት የሚያደርገው ፕሮቶኮል አለ እና ለምንድን ይሄንን ህይወት ያመጣሽው ብላችሁ ብትሉኝ ይሄ ሁሉ ኤርሚም ቤካም ቢኒም ሌሎቻችንም ልንናገር የሚገባ አይደለም። መንፈስ ቅዱስ የተሰጠን የት ሄዶ ነው? አታርጊና አርጉ ብሎ የሚመክረን መንፈስ ቅዱስ የት ሄዶ ነው? ኖና አይ እሱም ገሸሽ ካለን ማንንም አንሰማ። የኤርሚንም ድምፅ አንሰማ፣ የቤኪንም ድምፅ የማናችንንም ማንም አይደማመጥም። ግን ነውር የሆነውንና ነውር ያልሆነውን ነገር የሚለየው ነገራችንን ምንድን ነው የሰለበብን ከውስጣችን የሚለው ነገር ያሳስበኛል። ይሄን ልበሺና ይሄንን አትልበሺ መባል የለብንም። ቦታውን የሚመጥን እንዴ በብሉይ ኪዳን የአዲስ ኪዳን ጥላ ነው። ብሉይ ኪዳንን የተው ነው። ብሉይ ኪዳን እንዴት ነው ወደ እግዚአብሔር የሚጠጉት? ያለ ካህን አይጠጉም። እንደገና ደግሞ እግዚአብሔር ያለበት አካባቢም ጋር አይጠጉም። ለምን? ራሳቸውን እርኩስ አድርገው ስለሚቆጥሩ እግዚአብሔር የሚገኝበት ቦታ ላይ ሁልጊዜ ጽድቅ ብቻ ስላለ እኛ ለምንድን ነው ዘው የምንለው? ቤተክርስቲያኑ ዝም ብለን እንደፈለግን የምንመጣው ለምንድን ነው? የኮምፒቲሽን ኑሮ የምንኖረው? ይሄ ያሳስበኛል ኤርሚዬ። ለምንድን ነው አርጎ የተባልነውን ነገር በቃ እሺ ብለን አሁን እዚህ ውስጥ እኔ የምናገረው ለዳን ነው። ቤተ ክርስቲያን ውስጥ ዝም ብለን አሁን እንደሚባለው አይነት አለባበስ ቦታውን የማይመጥን ሰማይን የማይመጥን በእርግጥ ሰማይ ይሄ ይመጥነዋል ሳይሆን ኑሮ ያለንን በምድር ላይ እንዴት ተቀድሰን እንድንኖር አሁን ወንድሞች የጠቀሱትን ጥቅስ ሴት እንዴት መሆን እንዳለባት ወንድም እንዴት ለሴት ብቻ አይደለም ወንድም እንዴት መሆን እንዳለበት እና ለምንድን ነው እንደዛ የሆን ነው? እና እንመለስ ነው። እኔ ለራሴም ነው የምነግረው፣ ለራሴም በቃ መንፈስ ቅዱስ የሚከለክለኝን ነገር ኖ ባይዘዌ እርስ በርሳችን እንዲህ ስንነጋገር የሆነ የሚቀርልን ነገር አለ። የኤርሚያስ ድምፅ የቤኪ ድምፅ ብቻ አይደለም። ቅድም በጣም ነው ውስጤን ያዘለለው ጩኸቴ ስለሆነ የውስጥ ጩኸቴ ስለሆነ ቤካ ሲናገር እና ቤተ ክርስቲያኑ ሰርጎ የገባ ልውጥ ነገር አለ። ፀጉረ ልውጥ አይደለም የሚባለው ልውጥ ነገር በቃ ክርስቲያንን የማይወክለው ነገር የገባ አለ። አባቶች የሚያዝኑበት ነገር አለ። ብዙ ሊባል ይችላል። ይሁን ዲስኮም እስኪመስል ድረስ በቃ መብራቱም እንደዛው ነው፣ የሚያስጨፍር ነው፣ ዘማሪው የሚዘል ነው። ሁሉ ነገሩ የተበለሻሸ የተቀየጠ ነገር አለ። አሁን የወንድሞች ድምፅ ጩኸትና የመንፈስ ቅዱስም ድምፅ ጩኸት እንቀደስ፣ እግዚአብሔር እንዲመጣልን ዝቅ እንበል፣ እንውረድ፣ ስርዓት እንያዝ፣ መኖር እንዳለብን እንኑር፣ ክርስቲያንን የሚወክለውን ኑሮ ምድር ላይ እንኑር ነው በቃ። ሌላ ምንም አይደለ ኤርሚያውን ሲናገር የነበረው እና ተቀደሱ። ለምን? እግዚአብሔር እንዲወርድልን በቤታችን፣ በምድራችን፣ በአካባቢያችን እንድንሰማ እንድንደመጥ በቃ እና ተቀድሰን ብንሄድ ለባሎቻችን ክብር ነን፣ ሞገስ ነን።
ሞገሳችንን እንደሆነ መጽሐፍ ቅዱስ ነግሮናል። ሴቶችም ከሆነ ባሎችም ደግሞ በቃ በአደባባይ ላይ ሲቀመጡ ሞገስ እንዲኖራቸው ሞገስ የሚያሰጣቸውን ነገር አይነት ኑሮ እንዲኖሩ አንድ መስሪያ ቤት ያው ምናልባት አንዳንዶቻችሁ ታውቁት ይሆናል። ኢትዮጵያ ውስጥ ጥብቅ ያለ ሱሪ አይፈቀድም ማለት ሱፍ ሲለበስ አሁን ወንድሞች የሚለብሱት ሱፍ አለ። በፍጹም ትንሽ ሰፋ። እኔ በጣም ደስ አለኝ። ቸርች ውስጥ ይሄ በመጣ አልኩት ባለቤቴ፣ ይሄ በሆነ በቃ እንዲህ ጥብቅብቅብቅ ብለው በቃ የሆነ እጥር አድርገው የሚለብሱ ወንድሞች በመኖርም ባለመኖርም ነው። ግን የሚመጥነን አንዱ ለአንዱ መሰነካከያ የማይሆንበትን ብንለብስ፣ እኛ እህቶች ደግሞ ውቦች ነን፣ በደሙ የተዋጀን የክርስቶስ በቃ እኛ ላይ እሱ ከተሳለ ማንም እንዲያይን አያስፈልግም። ማንም እሱ ብቻ በቃ ደስ ሊለው በፈቃዱ ማን ነው ለእግዚአብሔር የሚቀደስ? እኔ አንቺ አንተ በፈቃዳችን ማንም ኤርሚም ነግሮን አይደለም፣ ሜካም ነግሮን አይደለም። እኔ በቃ በፈቃዴ ራሴን፣ ቤቴን፣ ልጆቼን አሁን መካከለኛ ልጄ ሁልጊዜ አጫጭር ነገር ትወዳለች እና በምን ከየት ወዴት ልል ለማስጣል እሞክራለሁ። የዚህ ሀገርን ልጅ ደግሞ ለማስጣል መንገር መምከር አለ እና ይሄ አንቺን አይመጥንሽም ነው መላት። በቃ ምንም አያደርግልሽም። ይሄ የሆነ በቲቪም ሆነ በምናምን የተወራረሰ ነገር ነው። ሁሉ ነገር ለአንቺ አይሆንም። ትንሿ ደግሞ ትንሽም አይደለች፣ 18 ዓመቷ ነው። በፍጹም እንዲች ግልጥ ብሎ መልበስ አትወድም። ሁለቱም ልዩነት ነው የማየው እና ቤተክርስቲያን ውስጥ እንደዚህ አይነት ጅጉርጉር ነገር አለ። አሁን ቀስ ቀስ እያለች እድሜዋ እየጨመረ ሲሄድ የስማሚ ማለት ጀመረች። አዎ ትክክል ነሽ ማለት እና ለሰውነታችን የማይመጥን ልብስ ባንለብስ እህቶች፣ ይሄ እህታዊ ወንድሞች ካሉት እንደው ደበደቡን እንዳትሉ እህታዊ ምክሬን ነው እንትን እምለው። በቃ ጥብቅ ብለው በጣም የእግዚአብሔር ነገር ይኖርባቸው ይሆናል ማይክ ይዘው፣ ግን የሴቶች አይናችን እንኳን በሙሉ ባለበሰችው የምንለው ልብስ ሊሆን ይችላል መድረክ ላይ ልቅቅ ይዛን ቀን ወይ ደግሞ ይሄ የኳይሩን ልብስ ለብሰን ለማንም መሰናከያ አንሆንም እና በእንደዚህ ብንተጋ እህቶች ብዬ እህታዊ ምክሬን እኔ ታናሽ እህታችሁ መክራችኋለሁ። ተባረኩ። ተባረኪ ኤርሚዬ። በዚህ ጉዳይ ላይ ቀጥል። ቅድም ከስራ አንድ ኮሜንት ደስ የሚል ኮሜንት አየሁኝ። በነገራችን ላይ ናሆም አንቶኒዮ የሚባል ወንድማችን አለ፣ በጣም የተባረከ ወንድማችን። ኤርሚ አይ ቲንክ ቲቪ ላይ መውጣት እኮ አለበት አይደል? አለበት። እውነቴን ነው የምላችሁ እና እኔ አንዳንድ ሰው መያዝ የሌለበትን ቦታ ይዘው ነው ለአንዳንድ ላላስፈላጊ የመበላሸት እንትን ምክንያቶች ሆነው የሚያገኙ ብዬ ነው የማስበው። እና በተለይ ኮምፕሮማይዘሮች ቦታ ከያዙ በቃ አደገኛ ነገር ነው። አደገኛ ነው በቃ ማለት ለሚመጣው ለማንኛውም ነገር ኮምፕሮማይዝ እያደርጉ የሚያልፉ ሰዎች መጥተው በቃ ቦልድሊ ነገሩ መናገር የማይችሉ የሆነ ነገር ሲመጣ የሰው ፊት እያደሉ የሰው ፊት እያዩ የሚያደሉ አይነት ነገር ሰዎች ቦታውን ከያዙ በቃ ይበላሻል። ሁሉ ነገር ነው ይበላሻል። አይበላሽም አይባልም። እና ይሄ የሚሰማ ነገር የሚታይ ነገር ውስጥ ይገባል። ውስጥ ገብቶ ደግሞ ይቀራል። እና እኔ በእውነት ኤርማያ በጣም በጣም ቢያንስ በሳምንት አንድ ቀን የአየር ጊዜ ኖሮት በተለይ በዚህ በኢቫንጀሊካል ቲቪ ቦታ ሊሰጡ ይገባል። የአየር ጊዜ ኖሮ ይገባል ብዬ እኔ አምናለሁ በበኩሌ። እና አሮን ነው እኛ ክርስቲያኖች ምን ማድረግ እንዳለብን ባይገባኝም እና እዚህ ነገር ላይ በጣም መሰራት ያለበት ጉዳይ እንደሆነ አውቃለሁ። ከዚህ ቤትም በዚህ ጉዳይ ላይ ከወንድሞች ጋር አውቃለሁ እና በሁሉ ላይ ወጥቶ አንድ የስህተት አካሄዶችን ስህተት ነው በቃ ትክክል አይደለም ብሎ ወጥቶ የሚያወራ ሰው ያስፈልጋል። እና ኤርሚ ፊት ሀይለው አያደላም፣ ኮምፕሮማይዝ አያደርግም፣ ጉዳዩን በቀጥታ ያወራል እና
አሮ ነው እንዴት እንደምናደርግ አላቅም። ናኦሚ ተባረክ። በጣም የተወደድክ ወንድማችን አውቃለሁ። በጣም በተለይ በዚህ በወንጌል ጉዳይ ላይ ያለህን ቅናት አውቃለሁ። ተባረክ ወንድማችን ናኦሚ። ግን ሁላችንም እዚህ ጉዳይ ላይ መስራት አለብን። ኤርሚም አይ ቲንክ መስራት ያለብህ ይመስለኛል። በዚህ ጉዳይ ላይ ጊዜ ወስደህ ፕሮግራም አውጥተህ መሆን ያለበትን ነገር አንድ ላይ በመሆን መስራት የሚገባህን ነገር አብሮ በመስራት ወደዚህ ወደ ቲቪው እንትን መምጣት አለብህ ብዬ አምናለሁ። እኔ እንደዛ ነው የማምነው። ሰው ወንድሞች እህቶችን በዚህ ጉዳይ ላይ እንትን ማለት ያለባችሁ ይመስለኛል። አለበለዚያ በጣም አደገኛ ነገር ነው። በጣም ኮምፕሮማይዘሮች አሉ። በጣም በተለይ በእህቶች ጉዳይ ላይ ቀይ ሴት ሲያዩ ቀለምናገር ማይደፍሩ ምናምን ነገር ጥሩ ተከፋይ ምናምን ከጥሩ ፋሚሊ ከመጡ ደግሞ ገንዘብ አይተው ምናምን ነገር አይ ነገር እኮ እንዴ አይ ምናምን እያሉ ከታሪክ አንጻር ስናይ እያሉ የእግዚአብሔርን ቃል ማይሎን በግድ አስብለው ሰውን አስደስተው የሚሸኙ ለእግዚአብሔር ያልታመኑ ለሰው ግን ባሪያ የሆኑ ሰዎች አሉ፣ አገልጋዮች አሉ። እና ከዚህም አንጻር የግድ ያስፈልጋል ብዬ እኔ አምናለሁ። ኤርሚያ በዚህ ጉዳይ ላይ እንትን በል። መሪዎች ምን ያድርጉ? ኤርሚዬ በዚህ ጉዳይ ላይ መሪዎች፣ መጋቢዎች ምን ይስሩ? በዚህ በሴቶች በፀጉር ሳይሸፋፈኑ መድረክ ላይ የሚቆሙት ምን አይነት እንትን ምክር አለ? ኤርሚዬ ምን አይነት መልእክት አለ? ኦኬ፣ ሌሎችም ወገኖች ያወሩ። ወንድምነት ቴንኪው ህይወትዬ፣ ተባረኪ፣ ጸጋ ይብዛልሽ። በተለይ ሮያል ፋሚሊ አካባቢ ላይ ያሉት እኛ ያለንበት ሀገር ንጉሳችን ማለት ነው ቻርልስ በጣም ስታያቸው በቃ እንትናም ጋር እኮ እንደዚህ ነው እኮ የተባለው። ንጉሥ ሰለሞን ጋር የሳባ ንግስት በሄደችበት ሰዓት ላይ የባሪያዎቹን የቤተ መንግስቱን አገልጋዮች ማለት ነው የንጉሥ ሰለሞን የቤተ መንግስቱን አገልጋዮች አለባበሳቸውን አይታ ነፍስም አልቀራላትም ይላል። አየህ፣ ዋው የሚመጥን ማለት ነው። ሰለሞንን የሚያህል ንጉስ ባይዘዌ ከዛ ነው የተወሰደውን። እኔ ያለሁበት ሀገር ኪንጋችን የእንግሊዙ ስለሆነ ማለት ነው እንግሊዝ ስለሆነ አለባበሳቸው ላይ የታችሁ ከሆነ ሴሪሞኒ በሚሆንበት ሰዓት ላይ አይደለም በአዘቦትም ቀን ራሱ ማለት ነው ስትሄድ በቃ ቤቱ ራሱ የተሰራበት የሚለበስበት አለ እና በአንደኛ ነገሥት መጽሐፍ ምዕራፍ 10 ላይ ምን ይላል? ከዛ እንደዚህ ይላል፣ የሳባ ንግስት በእግዚአብሔር ስም የመጣላትን የሰለሞንን ዝና በሰማች ጊዜ በእንቆቅልሽ ትፈትነው ዘንድ መጣች። በግመሎችም ላይ ሽቱና እጅግ ብዙ ወርቅ የከበረ ዕንቁ አስጭና ከታላቅ ጉዞ ጋር ወደ ኢየሩሳሌም ገባች። ወደ ሰለሞንም በመጣች ጊዜ በልቧ ያለውን ሁሉ አጫወተችው። ቁጥር 3 ሰለሞንም የጠየቀችውን ሁሉ ፈታላት። ሊፈታላት ያልተቻለውና ከንጉሱ የተሰወረ ነገር አልነበረም። ለምን ተብሎ ይባል? እግዚአብሔር ጥበብና ማስተዋልን ስለሰጠው ማለት ነው። ኦኬ። ቁጥር 4 የሳባ ንግስት የሰለሞንን ጥበብ ሁሉ ሰርቶም የነበረውን ቤት ከዛስ የማዕዱንም መብል ብላቴናዎቹንም አቀማመጥ የሎሌዎቹንም አሰራር ከዛ ትልቁ ላይ አድርገኛል አይደል ወንድምነት? ይህንማ ማሳየት አለብህ። ቴንኪው ህይወትዬ፣ የተባረኪ። ጥሩ ምሳሌ ነው ያመጣሽው። ኦኬ፣ ጽሁፉን ዞር አድርገው ወንድምነት። ያው የሳባ ንግስት የሰለሞንን ጥበብ ሁሉ ሰርቶ የነበረውን ቤተ መቅደሱ ማለት ነው። ቀጥሎስ የማዕዱን መብል የብላቴናዎቹን አቀማመጥ ሰራተኛው ማለት ነው። ከአቀማመጥ እንኳን ጀምሮ ማለት ነው። የሎሌዎቹ የሰራተኞቹ ማለት ነው። የሎሌዎቹንም አሰራር አለባበሳቸውንም ጠጅ አሳላፊዎቹንም በእግዚአብሔር ቤት የሚያሳርገውን መስዋዕቶቹንም ባየች ጊዜ ነፍስ አልቀራላትም ይላል። ከዚህ መካከል አንዱ ያየችው ምንድን ነው? አለባበሳቸው
በእግዚአብሔር ቤት የሚያሳርገውን ባሳረገበት ጊዜ ባይዘው እሱ አያሳርግም፣ ግን መስዋዕት ነው የሚያቀርበው። እሱ ደግሞ ወደዛ ጠጋ ብሎ ንጉሱ ብቻ የሚቆምበት ቦታ አለ የተወሰነ። ሌዋውያን ካህናት ወደሚደርሱበት እሱ አብሮ አይደርስም። አለው ድንበር አለው። ምንም እንኳን እግዚአብሔር ቢመርጠውም ይዲዲያ ተብሎ ቢጠራ አለው፣ ቦርደር አለው፣ መስመር አለው። እና በእግዚአብሔር ቤት የሚያሳርጉቱ ሌዋውያኑ ካህናት የሚለብሱት ልብስ ባይዞ ካህናት ብሉይ ኪዳን ላይ እንኳን እግዚአብሔር ሲመርጥ እንደዚህ ይልበሱ ብሎ ዘጸአት መጽሐፍ ምዕራፍ 28 ላይ ተናግሯል። ዘጸአት 28 አንተም ወንድምህን አሮን ከእርሱ ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ካህናት የሆኑልኝ ዘንድ ወደ አንተ አቅርብ። አሮንን የአሮንም ልጆች ናዳብና አብዲውን አልዓዛርን ኢታምርን አቅርብ። ታዲያስ የተቀደሰው ልብስ ለክብርና ለጌጥ እንዲሆን ለወንድምህ ለአሮን ስራለት። ዝም ብለህ ባገኘው ልብስ አታገለግልም ጌታን ነው። አየው ልብስ በዚህ የተቀደሰ ልብስ ውስጥ በተባለው ውስጥ አሁን ጊዜው አይደለም። ማንሻቴ ሚዩት አድርጌ ፌቨን ሚዩት አድርጌ ቤቢ ሳታ ከፍታ ነው መሰለኝ። ቤቢዬ አሁን ዘግተሻለሽ። ባይዞ በዚህ አለባበስ ጉዳይ ካህናት እንኳን ሲለብሱ ምን መልበስ እንዳለባቸው የሚያገለግሉ ካህናት በደረጃው ላይ ስትወጣ ሀፍረተ ስጋ እንዳይታይ በፊቴ ሸፍን ይለዋል እግዚአብሔር ራሱ ማለት ነው። ሀፍረተ ስጋ እንዳይታይ፣ ሀፍረተ ስጋ እንዳይገለጥ ደረጃ ላይ ወደ መሰዊያው ላይ ሲወጣ መሰዊያው ላይ ይሄ የነሐስ መሰዊያው ላይ እንስሶች ሲታረዱ የሚቃጠልበት መሰዊያ ላይ ደረጃ ነገር አለ እንዳይታይ ይለዋል። ሀፍረተ ስጋው እንዳይታይ በወቅቱ በምን አይነት አሸፋፈን እንደሚሸፍኑት አይታወቅም። ግን ልብስ አለ። ቡታንታ ያኔ አልነበረም፣ ቁንጣ አልነበረም። በዚያ ዘመን በነበረ ቴክኖሎጂ ግን እንትን ይላሉ። በመቀነት ነገር ያንን ፓርቲ ሸፍኑ አይሸፍኑ ግን ይሸፍናሉ። ሸፍነው ነው የሚያገለግሉት። ራሱ ጌታ ነው ያለው እንደዚህ አይነቱን ትእዛዝ ለሙሴ የሰጠው ማለት ነው። እና በእግዚአብሔር ቤት የሚያደርገውንም መስዋዕቱን ባየች ጊዜ ብቻ ሳይሆን የንጉሱ ቤት ራሱ የነበሩ ሰራተኞች አለባበሳቸውን አይታ ካየችው ነገር አንዱ አለባበስ ነው። የሎሌዎቹን አሰራርና አለባበሳቸውንም የባሪያዎቹ ማለት ነው። ሎሌ እንደምታውቁት ባሪያ አገልጋይ ማለት ነው። አሰራር አለባበሳቸውን ንጉሱ ሰለሞን ቤት የነበረው አለባበስ የስርዓት አለባበስ ነው። ቤቱን የሚመጠን ቤተ መንግስቱን የሚመጠን አለባበስ ነው። ንጉስ ነው እዛ ጋ ቁጭ ያለው ብራዘርዬ፣ በእግዚአብሔር ፍቃድ የነገሰ ንጉስ ማለት ነው። የዳዊት ልጅ አሽቀንጥረው ነው የሚጥሉ፣ ራሱ ይወረውረዋል። ያልሆነ ቤቱን የማይመጥን ልብስ ለብሰ ከመጣ አሽቀንጥረው አውጥተው ይወረውረዋል። ንጉሱንም ደፍረሃል ብለው ሊገሉ ሁሉ ይችላሉ፣ ወስደው ሎሌዎቹ ማለት ነው። ቤቱን የሚመጥን አለባበስ አልለበስክም፣ ንጉሱን የሚመጥን አለባበስ አልለበስክም። ይሄ ንቀት ነው፣ ስድብ ነው። ምን አስበሽ ነው ምን አስበህ ነው ተብሎ ማለት ነው። በሰይፍ አንገትን ሊቆርጡሉ ይችላሉ፣ ብሉይ ኪዳን ስለነበረ ማለት ነው። እና እቺ የሳባ ንግስት አይታ ግን ነፍስ አልቀረላትም ይላል። ንጉሱንም አለችው ይላል። ከዛ ቀጥላ ስለ ነገርህ ስለ ጥበብህ በአገሬ ሳለው የሰማሁት ዝና እውነት ነው። እኔም መጥቼ በዓይኔ እስካይ ድረስ የነገሩኝን አላመንኩም ነበር። አሁን ግን እኩሌታውን አልነገሩኝም ነበር። ጥበብህና ስራህን ከሰማሁት ዝና ይበልጣል ካለች በኋላ በፊትህ ሁልጊዜ የሚቆሙ አለባበሳቸው ያማረ ማለት ነው አገልጋዮች በፊትህ ሁልጊዜ የሚቆሙ ሃሌሉያ። ጌታን እያሰብሽ ስሚ፣ ጌታን እያሰብክ ስማ። በፊትህ ሁልጊዜ የሚቆሙ ጥበብህንም የሚሰሙ ሰዎችና እነዚህ ባሪያዎች ምስጉኖች ናቸው። ለሰለሞን እንደዚህ ከተባለለት ለጌታዬ ለሰለሞን ባሪያዎች እንደዚህ ከተባለ የጥበብና የእውቀት ሁሉ መዝገብ በእርሱ ዘንድ የሆነው ጌታ ኢየሱስ ክርስቶስን የምናገለግል እኛ ምን አይነት ምስጉኖች እኮ ነን። አንተ ብራዘር ምን አይነት እኮ ብሩካን ምን አይነት ክቡራን እኮ አድርጎ እግዚአብሔር የአዲስ ኪዳን ካህናት እኮ ነው ያደረገን፣ የአዲስ ኪዳን አገልጋዮች
እንዴት ታዲያ አገልጋይ ሰለሞንን እንኳን የምታገለግል ቤተ መንግስት ውስጥ ሽር ጉድ የምትል አንዲት እስራኤላዊት ሴት በምን አይነት አለባበስ እንደምትለብስ ንጉሱ ፊት ስትቆም ንጉሱም ባይኖር ቤቱን የሚመጥን አለባበስ ከለበሰች ለንጉሱ አይን ለንጉሱ ክብር የሚመጥን ልብስ ከለበሰች ኢየሱስ ከሰለሞን ያንሳል እንዴ? አንቺ እኮ በንጉሱ በሰለሞን ፊት አይደለም ትቆም። እኔ እናንተ እኮ በንጉሱ በሰለሞን ፊት አይደለም ቆም። ለዚህ ነው ክርስቲያን በሄደበት ሁሉ በሄድንበት ቦታ ሁሉ ቸርች ስትሄዱ ብቻ አይደለም ረጃጅም ቀሚስ ምናምን ነገር ወይ መልበስ ያለባቸው። እኔ የግድ ረጃጅም ቀሚስ ሲሆን ብዬ አላልኩም፣ ግን ኀፍረታችሁን የሚሸፍን ልብስ በደንብ በተገቢ ይልበሱ። የግድ የጣትሽ ጥፍር ሁሉ ጭምር አይታይ ጎትቺ ብለው የሚለዋሉ። እኔ እንደዛ አላምንም። የአዲስ አበባን አቧራ ሁሉ እየጠረገ የሚሄድ ቀሚስ ለምን እንደምትለብሰው አለ እኮ በቃ በደንብ የሚታወቅ ማለት ነው። የእግራችሁ ቅልጥም መካከል ላይ የሚሆን በደንብ እናቶች እህቶች የምትለብሱት ልብስ አለ አይደል? በቃ እኔ የሴት ደርባባ በጣም ነው ደስ የሚለኝ። እግዚአብሔርም ጸሎቴን ሰምቶ ሚስቴ እንደዚህ አድርጎ ነው የሰጠኝ እንጂ ጉድ ነበር የሚፈላው አልኩ። እንደዚህ አይነት ሴት ባትሆን ምንድን ነው ላደርግ የምችለው ብዬ አስባለሁ። እንባዬን ሰምቶኛል ጌታ ያስቀድሙ። ሳትመከር የመከራት እኔ ሳልመክራት እሷ የተመከረች እና ሁልጊዜ በፊትህ ሁልጊዜ የሚቆሙ ሰለሞን ያለችው ጥበብህንም የሚሰሙ አለባበሳቸውን አሳምረው አቋቋማቸውን አሳምረው ሁሉ ማለት ነው። ከአቋቋም እንኳን ጭምር ማለት ነው። ወንድሞችና እህቶች አቀማመጥ አለ። የብላቴናዎቹ አቀማመጥ አለ። አቀማመጥ ብቻ አይደለም፣ ሁል ቀን አይቀመጡም። ንጉሱ በሚወጣና በሚገባበት ሰዓት ላይ አቋቋም አላቸው። የሚቆምበት አቋቋም ነፍስ አልቀረላትም ይላል። አለባበሳቸው አለ። እዛ ጋር ማንም ጡቷን አንገርጣ ንጉሱ ፊት እዛ ቤተ መንግስት ውስጥ እንደዛ የለም። ይሄ ታዲያ አንድ እኮ ሞቶ የቀረ ሰለሞን የሚባል የእግዚአብሔር ሰው ሞቶ ዛሬ በመቃብር በታች ያለ ትንሣኤን የሚጠብቅ ግን የእግዚአብሔር ሰው ነው። እግዚአብሔር በገባኦን 2 ጊዜ ተገልጦለት ጥበብን ሰጥቶት ነው ይሄንን ሁሉ አደራረግ ይሄንን ሁሉ ሚስጥርን ሁሉ ሊፈታላት ያልቻለው ከንጉሱ የተሰወረ ነገር የለም ብሎ ያለው ኬት አምጥቶ በምን ይፈታላታል? የጠየቀችውን እንቆቅልሽ እኮ ማለት ነው። የጠየቀችውን ሁሉ ፈታላት። እንዴት ፈታላት? ጌታ ጥበብን ሰጠው አስቀድሞ። እዚህ ንጉስ ፊት የሚቀርቡ ሰዎች የማዕዱ መብል አቀማመጡ፣ የብላቴናዎቹ አቀማመጥ፣ የሎሌዎቹ የሰራተኞቹ አሰራር፣ አለባበሳቸው ሴቶቹ የለበሱት ወንዶቹ የለበሱት አለባበሳቸው። ጠጅ አሳላፊም በእግዚአብሔር ቤት የሚያሳርገው መስዋዕት ባይሽ ጊዜ ነፍስ አልቀረላትም፣ ተደነቀች ማለት ነው። ወይኔ አለባበስ፣ ወይኔ ሴቶቹ እንዴት የለበሱት አለባበሳቸው፣ አቋቋማቸው፣ እንትናስ ቢሆን እትዬ እስቲ አቀማመጣቸውስ ቢሆን እየተባለች ማለት ነው። ምን ጉድ ነው እንዴ! የነገሩኝ እኮ ጥቂት ነው። አሁን መጥቼ ሳየው ያየሁት እኮ ሌላ ነው አለችው። ሰው በግለሰብ ቤት ሄዶ ይሄናል ተደምሞ ከመጣ በቸርቻችን ውስጥ መጥቶ በአለባበሳችንና በአቀማመጣችን በአምልኳችን ስርዓት እግዚአብሔርን ሊያከብር የሚችል ነገር ልናሳይ ይገባል አይደል? አዎ ወንበነት ቅድም ቤካ አንድ ነገር ከተናገረ ይሄ ኮምፕሮማይዝ የሚያደርጉ ሰዎች በጣም ብዙዎች አሉ። ይሄ ከፓስተሮች ሁሉ ጨምሮ አንዳንዶቹ ጋር ይታያል። አይ ምን ቀንበር ምንድነው? ህግ ነው እንደምታስተምረው ይላል። አሁን ይሄን በመናገራችን ይሄ እኮ ህግ ነው፣ ይሄ እኮ የአዲስ ኪዳን መንፈስ አይደለም የብሉይ ኪዳን መንፈስ ነው ይላል። ግልብ ትውልድ ማለት ነው። ለትምህርታችን የሆን ዘንድ ተጽፏል እኮ ነው የሚለው። የብሉይ ኪዳን መጽሐፍት የተጻፈበት ምክንያቱ እነሱ እንደሲሰኑ እኛ እንዳንሲስ፣ እነሱ እንዳጉረመርሙ እኛ እንዳናጉረመርም በዘመን ፍጻሜ የደረሰብንን ሊገስጸን ተጻፈ ይላል። ደግሞ የእግዚአብሔር መንፈስ ያለበት ሁሉ መጽሐፍት ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ይጠቅማል አለ እንዲህ ያለው። ጠቅሰን ስንናገር ህግ ነው የምታስተምሩት ይላሉ።
ቤቱን እንደዚህ ሲያምሱት የክርስቶስን ቤተክርስቲያን ማለት ነው። ይህንኑ ነገር ኮምፕሮማይዝ የሚያደርጉት ራሱ ከመሪዎቹ ጀምሮ። አሁን እኛ እዚህ ተናገርን እንጂ እዚህ ያለ ትውልድ ይሰማል፣ ወይም ዘግይቶ ዩቲዩብ ላይ የሚሰማም ሰዎች ይሰማሉ። እውነት እነጋር ከተባለ ለብዙ እህቶች አለባበስ ምክንያት ፓስተሮች ሁሉ ጭምር ተጠያቂ ናቸው። ለምን ጠንከር አድርገው አይገስጹም? አየህ፣ ሲገስጹ ሲመክሩም በደንብ አይመክሩም፣ ሲያስተምሩም በደንብ አያስተምሩም፣ ሲገስጹም በትክክል አይገስጹም። እንደ ኤሊ ያደርጋቸዋል። ኤሊ የሚባለው ሰውዬ ማለት ነው። ልጆችህ እኮ በመገናኛው ድንኳን ከሚያገለግሉ ሴቶች ጋር እየተኙ ነው ብሎ ተነገረው። እንዲህ ማድረጋችሁ እውነት ነውን ብሎ አላቸው። አዎ እውነት ነው። እናስ አልገሰጻቸውም በአግባቡ። ኦኬ፣ አትገስጽም ልጅህን? ኦኬ፣ የሚገስጸው ዳኛ ይነሳል ንጉሱ እግዚአብሔር። ሲገስጽ ደግሞ ብራዘር ውሃን በነፋስ እንደሚያደርቅ ቀይ ባህርን ከፍሎ በምስራቅ ነፋስ እንዳደረቀው ያደርቅልሃል ልጆችህን ሁሉ ጭምር ማለት ነው። መገሰጽ ሲነሳ የኤሊ ልጆች ጌታ ገሰጽ አለ። በአንድ ቀን ሬሳቸው ወደቀ። የእነሱ ሬሳ መውደቅ ብቻ አይደለም፣ አንተም ጭምር ትሞታለህ አለው። ከእኔ ይልቅ ልጆችን አክብርሃልና አሉ። አንዳንዶች ለመገሰጽ የሚሞክሩ አንተ ምን በቃ ዝም ብለህ አንተ ቢኒ እንትን ምናምን ብሩክ ምናምን ነገር ብሎ ይላል። ኖ አደባብሶ አይደለም። ከተናገርክ እውነቱን ተናገር፣ ህዝብ እንዲፈወስ። ደፍሮ የሚገስጽ ሰላምን ያደርጋል ይላል እኮ አየህ። ከገሰጽክ ደፍረ እግዚአብሔር በእርግጥ ሲሰጥ ነው። ተግሳጽ እንዲህ ዝም ብሎ ጭር ማለት አይደለም። በእግዚአብሔር ቃል ሚዛን፣ በእግዚአብሔር ቃል እውነት ማለት ነው። እና አድበስብሶ ነበር ለመገሰጽ የፈለገው፣ አድበስብሶ። እግዚአብሔር መገሰጽ ሲጀምር ግን የኤሊ ልጆች ብቻ ሳይሆን ኤሊንም ጭምር ነው የገሰጸው። ሲገስጸው አንተ ማትረባ ቅራቅንቦ ምናምን ነገር ብሎ አይደለም ያላቸው፣ በሞት ነው የሸኛቸው። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። በሞት እኮ አልኩ፣ በሞት ምንም አታሳብብም፣ ትጭራለህ ማለት ነው። የኤሊ ልጆች ምናምንቴዎች ነበሩ፣ እግዚአብሔርን የማያውቁትም ነበር ብሎ ማለት ነው። ወት አረ የሳሙኤል መጽሐፍ ጸሐፊ ተሳስተሃል። የኤሊ ልጆች እኮ ምናምንቴ አይደሉም፣ ካህናት ናቸው። የካህናት ምናምንቴ፣ ካህናትማ ካህናት ናቸው። ከነገደ ሌዊ እንደሆኑ ይታመናል። አዎ እናውቃለን። የዘር ሐረጉን በደንብ ላሳይ ይችላለሁ። ግን ምናምንቴዎች ናቸው፣ ምናምንቴዎች። አፍኒና ፍናንስ አዎ የኤሊ ዘር አይደሉም። እንደ ኤርምያስ ናቸው። ዘር ማጠየቀህ ምግባራቸው ግን የምናምንቴ ምግባር ነው። ለእግዚአብሔር እያጠኑ አይጣን ያጥናሉ። ለእግዚአብሔር እግዚአብሔር የሚፈልገው ጭስ ነው ብለው ማለት ነው። ጭስ ያጥናሉ። እነሱ ግን ሌላ ነገር እርኩሰት ያጨሳሉ ቤት ውስጥ ቁጭ ብለው። ጌታ የሚፈልገው ጭስ ነው። ያው እሱ እንደ ሕጉ የተጻፈለታል አይደል? ዕጣኑን አጭሱልኝ ብሏል። ከዛ እንደገና ደግሞ የመስዋዕቱ በሚታረሳ ላይ ስቡን እናቃጥለታለን፣ ፈርሱ እንደድፉት ብሏል። በቃ ሌላውን ነገር ሁሉ እናደርጋለን። እና ከዚህ ውጭ እኛም አገልጋዮች ነን፣ ከእህቶቻችን ጋር ብንጫወት ይላል ማለት ነው። አመንዝራ ትውልድ ሳትቀጣ አትቀርም፣ የትም ቦታ ላይ የትም ማለት ነው። ይሄ አምላክ ዛሬም የኛ አምላክ ነው፣ የሳሙኤል አምላክ። የካህናት ልማድ በሕዝቡ ዘንድ እንዲህ ነበረ። ሰው ሁሉ መስዋዕትን ሲያቀርብ ስጋውን በቀቀለ ጊዜ የካህኑ ሎሌ ይመጣ ነበር። በእጁም 3 ሜንጦ ያለውን ይዞ ወደ ድስቱ ወይም ወደ ምንቸቱ ወይም ወደ አፍላሉ ወይ ምናምን ነገር ብሎ ይላል። ኦኬ ስለምብል ነው። ከዛ ስቡንም ወስዶ ይሰጣል። ጥሬውን ግን ይበሉት ነበር። አይገርም? ሰዎቹ ካህናት ናቸው፣ ምናምንቴ ናቸው። ከዛስ ምናምንቴ ካስባላቸው ነገር አንዱ ከሴቶች ጋር አሸሼ ገዳሜ እዛው
እዛው የሚመጡትን እህቶች እንግዲህ እኔና አንቺ ዛሬ ሳንቀማመስ አንሄድም ብለው እርኩሰቱን ያደርግ ነበር የኤሊ ልጆች። እና ሰዎቹ የእግዚአብሔርንም ቁርባን ይንቁ ነበር። ከሴቶቹ ጀምረው ከሴት ጋር መማገጥ ብቻ አይደለም፣ ቁርባኑን ሁሉ ጭምር ይንቁ ነበር። ታውቃለህ? በኢየሱስ ክርስቶስ እኔ አዲስ ኪዳን ላይ እንኳን ሆኜ ይህን ስራ አሳስበው እንቀጠቀጣለሁ። ቅዱስ ቃሉ እውነት ነው ስለሆነ የሚናገረው ይንቁ ነበር። ወደዛ በከት ማን ነው ጥሬውን አምጣ። አረ ቆይ ለጌታ እኮ እንደ ህጉ እኮ አልተቃጠልም፣ እንደ ህጉ እኮ የሚቀርበው ነገር አልቀረ አቦ ወደዛ እንትን በል። ይንቁ ነበር። የጎበዛዝቱ ኃጢአት በእግዚአብሔር ፊት እጅግ ታላቅ ነበረች። ሳሙኤል እያደገ ነው። እደጉልን ሳሙኤሎች። ከዛ ኤሊም እጅግ አረጀ። ልጆቹም በእስራኤል ሁሉ ላይ ያደረጉትን ሁሉ በመገናኛው ድንኳን ደጃፍ ከሚያገለግሉ ሴቶች ጋር እንደተኙ ሰማ። አይ እንቅልፋቸው መጥቶ ነዋ ብለህ አትለኝም። ለዝሙት ነው የተኙት። እንቅልፋቸው መጥቶ ያው አገልግሎት በዝቶባቸው እዛ ተጋድመው ነው ብለህ አትልም። ለዝሙት ነው የተኙት። ከሴቶች ጋር ነው የተኙት። የት? በመገናኛው ድንኳን ደጃፍ። ደግሞ ደጅ እኮ ነው ደግሞ የተተኙ። ወይኔ 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 ሰው ወይኔ ሰው ወይኔ አዳም። ምን ሌላ ቦታ እንኳን የለም። መቼም እግዚአብሔር በምድር ሁሉ ነው የሚመለከተው። ቦታ ወሰነ። እዚህኛው ቦታ ላይ ጥሩ ነው፣ እዛኛው ቦታ ላይ ጥሩ ነው ብዬ አይደለም። ዝሙት ዝሙት ነው የትኛው ቦታ ላይ ግን። መገናኛው ድንኳን ታቦቱ ባለበት፣ ደመናው ባለበት፣ ክብሩ ባለበት ወስደህ ሸለቆ ውስጥ ብታረግ እዛም ጌታ ያያል። መገናኛው ድንኳን ግን ያያል። ግን ንቀታቸውን ግን ይታይ። በመገናኛው ድንኳን ዋት ምን የደመናው አምድ እኮ በቆመበት ማለት ነው። ሰማ። ቅድም ቤካ ያለው አይነት ማለት ነው። ኮምፕሮማይዝ የሚያደርጉ አገልጋይ። ለዛ ነው ወደዚህ የመጣሁት። እርሱም አላቸው ልጆቹም ማለት ነው ጠርቶ ጠንከር አላለም። ስለ ክፉ ስራችሁ ከዚህ ህዝብ ሁሉ ሰምቻለሁና ስለምን እንዲህ ያለ ነገር ታደርጋላችሁ? ልጆቼ ሆይ የእግዚአብሔርን ህዝብ ኃጢአተኛ በማድረጋችሁ ስለ እናንተ የደረሰኝ ወሬ መልካም አይደለምና ይህ አይሆንም አላቸው። የሆነውስ ሽማግሌው አይሆንም ብሎ ለወደፊት ማስታወቂያ መናገር አይደለም። ስለተደረገውስ ነገር የእርሶ ፍርድ ምንድን ነው? እንደ ሊቀ ካህንነቶ ዘሌዋውያን 18 ይገለጣላ፣ እናወራለን በሰፊው። ምን ሲደረግ ሌዋዊው ካህን ምን ሲደረግ ነው ኤፉዱን ለብሶ ከሀገሩ ሴቶች ጋር ሲተራመስ የተኛው? ይሄ ነበረው። ለወደፊት ይህ አይሆንም ብሎ ማስጠንቀቂያ መስጠት ጥሩ ነው። ስለተደረገውስ ነገር ፍርዶት ምንድን ነው? አየህ አድበስብሶ ነው ምን ያላቸው? አይሆንም። ያው እንግዲህ ልጆቼ ነገርማ አይሆንም እና ምንድነው ግን እየሰማ ያለው ነገር ላላ አድርጎ ማለት አሁን እንደ አንዳንዶቹ ፓስተር ወጠብሻ ጎረምሳ ሁሉ በከረባት ታጥቆ ፓስተር ነኝ ብሎ የሚል ማለት ነው። እግዚአብሔር ሳይልካቸው እውነተኞቹ በደንብ ነው የሚገስጹ፣ በደንብ ነው የሚያናግሩ ጠርተው። ከረባት ያሰረና ሱፍ የለበሰ ሁሉ ፓስተር ነኝ ብሎ የሚል ቸርች ውስጥ ገብቶ ለአንዳንድ ህዝብ እኮ ነውር እንዲያደርጉ አሮን ህዝቡን ስድነት ለቋቸዋል ይላል። ስድነትን የሚለቁ ፓስተሮች አሉ በቸርች ውስጥ። ሁሉም ናቸው እያለለም፣ ግን እግዚአብሔርን የሚፈሩ ደግሞ የእግዚአብሔር ህዝብ በስርዓት እንዲሄድ የሚያደርጉ አሉ። አሮን ህዝቡን ስድ እንደለቀቃቸው ባየ ጊዜ እኮ ይላል። ስድነት የሚጀምረው ከዚህ ነው። የመሪ ስድነት። ኤሊ ስድነህ፣ ልጆችም ስዶች ናቸው። አትገስጽም አይደል? አይ ነገር መልካም አይደለም ብሎ ነው የሚያልፈው አይደል? ኦኬ። ከዛ ሲያወራቸው ሰው ሰውን ቢበድል እግዚአብሔር ይፈርድበታል፣ ሰው ግን እግዚአብሔርን ቢበድል ስለ እርሱ የሚለምን ማን ነው አለ። ማንም የለም። አዎ ልክ ነው፣ ንግግሩ ልክ ነው። ተግባር ላይ ግን አንተ በድለዋል እኮ በድለዋል።
ሰውን ቢበድል ብለህ በእንደዚህ አይነት የምታልፈው ነገር አይደለም። ለተበደለው በደል ምንድን ነው ቅጣቱ? ከክህነታቸው ከልክሏቸዋል? አልከለከለም። ከእንደዛው ከሴት ጋር ተንከባሎ ባልታጠበ በንስሐ ባልታጠበ ህይወት መጥቶ ጌታ ጭስ ነው የሚፈልገው፣ ዕጣን ነው የሚፈልገው፣ ዕጣኑን በቃ ዝም ብለን እናቦልለታለን፣ ሌላ ምን የሚፈልገው ነገር አለ ከኛ ብሎ በሚል እግዚአብሔርን ንቀው ማለት ነው። እሱ ግን እግዚአብሔር ሊገላቸው ወዷልና የአባታቸውን ቃል አልሰሙም ይላል። አረ አባታቸውም ሲናገር አደባብሶ ነው የተናገረው። እንደ ሊቀ ካህን ሊጀልጣቸው ይገባ ነበር። ቶራውን ጠቅሶ ታናክን ኤፉዱን ቀሚሱን አውልቆ ጥምጣሙን አውልቆ ሆሊነስ ቱ ዘ ሎርድ የሚል እኮ ቅድስና ለእግዚአብሔር ብሎ የሚል እኮ የወርቅ ምስል በወርቅ ቅጠልያ በሚመስል ወርቅ ላይ የተጻፈ ጽሑፍ እኮ ግንባሩ ላይ አድርጓል። ቅድስና ለእግዚአብሔር የሚል ቅድስና ለእግዚአብሔር ብሎ የሚል ጽሑፍ እላው ላይ ተጽፎበት ከሴት ጋር የሚያመነዝር ካህን ይታይ። ቅድስና ለእግዚአብሔር ብሎ የሚል ቤንቴ ቅድስና ለእግዚአብሔር አሜን። ጥሩ ነው አሜን ማለትሽ ጥሩ ነው አሜን ማለት ግን ሆነን አልተገኘንም። ብላቴናው ሳሙኤል አደገ፣ በእግዚአብሔር ፊት በሰው ፊት ሞገስን እያገኘ ሄደሽ ሳሙኤል እደግ፣ አንተ እስክታድግ ድረስ ነው የሚጠበቀው። ከዛ ጌታ ይናገራ። ኤልያድ በስብሶ ነው አይደል የተናገረው? እንደዚህ አይሆንም። በቃ ሰው ከሰው ቢጣላ ሰው ከሰው ቢጣላ ሰው ያስታርቀዋል፣ ሰው ከእግዚአብሔር ጋር ቢጣላ ግን ማን ያስታርቀዋል ብሎ አድበስብሶ ነው ያለፈው። እና ይሄ ነገር አይሆንም ነው ያላቸው። ለሆነውስ ነገር የተደረገ ነገር እኮ አለ። ለዛ ቅጣቱ ምንድን ነው? ምንም። በዘሌዋውያን ሕግ መሰረት ብራዘር ቀጥቅጦ በድንጋይ ቀጥቅጦ ነበር መገደል ነበር። ምንዝርና ነው የተደረገው። እነዛ ሴቶች እኮ ይሄኔ የሌላ ወንዶች ሚስቶች ይሆናሉ። ባይሆንም እንኳን ደናግላኑን እንኳን ራሱ ባል የሌላትን አስተኝተህ እጇን ጠምዝዘህ ብትደፍር እሷ ከጮች ቶራው የሚናገረው ማለት ነው። እሷ ከጮች ትተርፋለች። ካልሆነስ እሱም በድንጋይ ቀጥቅጠው ይገሉታል። ኢየሱስ ጋር ይዘውት እንደመጡት ማለት ነው። ፍርዳቸው ፍርደ ገምድል ነው። ጌታም ጋር ይዘዋት የመጣትን ሴት አይታችኋታል። አንጠልጥለው ይዘዋት መጡ። ይኸው መምህር ያው ጥሩ ነው የጌታን ሕግ ታስተምራለህ መምህር። እሺ የሺዋ ኢየሱስን ማለት ነው ጌታ። እሺ ይኸውልህችን ሴትዮ አይታታል። እኛ በሕጋችን ስታመነዝር አግኝተናታል። ጌታ አውቆ ነው ዝም ያላቸው። ከማጋ ነው ግን ያመነዘረችው? ከእንስሳ ጋር ነው። ለምን እንስሳውን ይዘውት አልመጡም? ቶራ ላይ ይናገራል። ከእንስሳ ጋር ካመነዘረችው እንስሳውን ማምጡ ይላል። ኦኬ ከወንድ ጋር ያመነዘረችው? ወንድየው የት ነው ያለው? የወንዱ ነገር ምነው ተረሳስቶ ቀረ? ስታመነዝር አግኝተናታል ያሉት እንትን አሞራ አይደለች እሷ። ከንፋስ ጋር አታመነዝርም። ያመነዘረችው ወይ ከወንድ ጋር ነው ወይ ከሰው ጋር ነው። የት ነው ያለው ወንዱ? ኤርሚያስ ምን ትጠረጥራለህ በዚህ ጉዳይ ብለህ ብትለኝ፣ ወንዱ እዛው ቤተ መቅደሱ አካባቢ ያለ ሰው ነው። እኔ ስጠረጥር ከነዛው መካከል ድንጋይ ከያዘው መካከል ብቻዋን ነው ይዘዋት የመጡት። ጌታም ትኩረት ያደረገው ይዘውበት የመጡት ነገር ላይ ነው እንጂ እኔ በሆን ብዬ አይደለም። እኔ በሆን የት አለ ወንዱ ነው ብዬ መላቸው። አምጡ፣ እንስሳም ከሆነ አምጡ። ህጉ ሙሉ መሆን አለበት። ሴቲቱ ከማን ጋር ያመነዘረችው? ከወንዱ ጋር። ወንዱ የት ሄደ? ሞተ? እንዲ ወንዱ ገደሉት? አይደለም። የት ተዉት? ያው አንተ ከኛ ወገን እንዴት አሳልፈን እንሰጣለን? ያው አባታችን እንግዲህ ያሳልፈው እንዳይሰጡኝ እኔ ፓስተርዬ እየተባለ ማለት ነው። እውነትህን ነው? እውነትህን ነው? አንተ ሰው እውነትህን ነው ወይ? እህትዬ እውነትሽን ነው? ፓስተርዬ ያው እንግዲህ የምልህ ያው ፓስተርዬ ሰው ድካም አላረን እኔን አሳልፈ አትስጠኝ። ግን እኔ ነገር ያው ታዋቂ ዘማሪ ነኝ፣ ታዋቂ ፓስተር ነኝ። እኔ ነገር ብዙ እንትን እንዳትለው። ግን ወይዘሮ ዘለቃሽ ከተባለች ሴትዮ ጋር ነው የተኛሁት። ጠርቶ ፓስተሩ ወይዘሮ ዘለቃሽ የተባለ አንቺ እንዴት ነው የምታመነዝሪው? ይሄ ግብዝ የሆነ ፓስተር ማለት ነው ብሎ እሷን ብቻ ላይ ያፈጣል። እዚህ ታዋቂ ዘማሪስ የተባለው ጊታር እየነካካ በአይኑ ጠቅሶ ገደል ውስጥ የከተታት
ይሸፋፈናሉ። አየህ፣ ይሸፋፈናሉ። ያው እኔም ማሳልፍ ያልሰጠም አንተ ማሳልፍ አትስጠኝ። እንግዲህ ያው ሙሉ ጊዜ ሰጠን አይደል የምናገለግለው በቸርች ውስጥ እና በቃ እኔ የምሸፍንልኝ አንተም የምሸፍንልኝ ላሽ በል። አምላኬ 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 ላሽ በል ትላለህ አይደል? መድኃኔዓለም አይቶናል እኮ ነው ብዬ የምልህ። የእሳት ነበልባል አይኖች ያሉት አይቷል። ዘማሪው ታዋቂ ስለሆነ ካሴት አውጥቶ ስለሸጠ ወደ ውጭ ሀገር 1 2 ወደ 3 ሄዶ አገልግሎ ስለመጣ እንዴት ሸፋፍንለታለሁ ብለሃል አይደል? ሴቱን ሁሉ በየኳየሩ ቤት አስረግዞ ያስቀረ እንትና የምትባል ኳየር ውስጥ ነበረች፣ አርግዛ ቀርታለች። ከማን እንዳረገዘች ጭምጭምታ ሰምተሃል? ፓስተርዬ ሰምተሃል? ጠንከር ብለህ አልጠየቅም። እንትና የምትባል ከቢኳየር ወይ ደግሞ ከአሳፍ ኳየር ቀርታለች። አስረግዟት ማለት ነው። ከማን ቸርች ውስጥ የሚያስረግዙ አሞሮች የሉ፣ ወንዶች ናቸው ያሉት። እህቶቻችን ከአሞራ አያረግዙም። በማንም አታሳብብም። የሰራዊት ጌታ እግዚአብሔር አይቷል፣ 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 አይቷል። ይህንን አድርገ ሚሊኒየም አዳራሽ ኮንሰርት ታዘጋጅልናል አይደል? የኛ ፊናንስ የኛ ቤት አፍኒኖች ኮንሰርት ታላቅ የመገለባበጥ ፕሮግራም ምናምን ነገር ብለን ንስሐ ነው መግባት ያለባችሁ። ምንድነው? ምን ውስጥ ነው የከተትከኝ ዛሬ? ቤካ ንስሐ ነው መግባት ያለብን እኮ ነው ብዬ የምልህ። ጌታ አይቷል። አፍኒንና ፊናንስ ጌታ አይቷል። በሴሎ የዘመኖቹ አፍኒና ፊናንሶች በቸርች ውስጥ ያለ ጌታ አይቷል። ያቺት ምናልባት እንትና የሚባለው አገልጋይ ነው ያስነወረኝ ፓስተርዬ ብላ ቢሮ እኮ ሄዳ ስትነግረው ጠርቶ አብሮ ሊያነጋግራቸው እንኳን አልደፈረም ብዙዎቹ። ምክንያቱም እሱ ታዋቂ ዘማሪ ነው። በዚህ ጉዳይ ጠርቶ ካናገረው ሊቀየመው ነው። ከተቀየመ ቸርቹን ተቶ ይሄ ነው። ቸርቹን ተቶ ከሄደ ደግሞ እንደ ድሮ ህዝብ አይመጣም። ስለዚህ ያቺ የተበደለች እህት እሷም ራሱ ትንቀዠቀዥ ነው ነገሩ። እንደዚህ አይነት ቦታ ላይ አንዳንድ እህቶች ገብታችሁ ብቻሽን ታሳድጊያለሽ ተንቀዥቀዥሽ ቅልቅል አድርጎሽ ከአንዱ ቸርች ከአንዱ ቦታ ላይ ረክታችሁ አትቀመጡ። አለባበሳችሁን አሳምሩ ተብሎ ሲባል ለእንዲህ አይነት ጦስ ዳርጋችኋቸው አንዳንዶቹ ማለት ነው። ስለዚህ ያለ አባት ልጅ ታሳድጊያለሽ። አሁን ያለ ህግ ወልደሽ በስጋዊ ፈቃድ ሄደሽ ያለ ህግ ወልደሽ ተጸነሰ ቀረ እንዳታውጭ አንዳንዶቹ አውጪው ይሉሻል። አቤቱ ጌታዬ እዛ ያ መሪም የተባለው በጽድቅ የሚኖር አይደለም። ስንቱ እኮ አገልጋይ ተብሎ እኮ ቀደም ወንድምነት እንዳለው ማለት ኮምፕሮማይዝ የሚያደርጉ ናቸው የሚበዙት። እውነትን ፍርጥ አድርገው የሚናገሩ አገልጋዮች የሉንም እያልኩ አይደለም፣ አሉን። እነሱ ላይ ግን መዓት ነው፣ ዱላ ነው የሚያበዙት። ዱላ ያበዛሉ። እንትና የሚባለው ፓስተር በጣም ያበዛዋል። እኔ ይመቸኛል አገልግሎቱ፣ ግን እንትና የሚባለው ያበዛዋል ብላ ትላለች። ያብዛው እንጂ እውነትን የሚነግሩን አገልጋዮች ያብዙት። የእነሱ ነው መብዛት ያለበት። ኮምፕሮማይዝ አድራጊ ውስጥ እንደ ኤሊ ማለት ነው፣ ሲገስጽ ማለት ነው። ጌታ መናገር ጀመረ። ኦኬ እግዚአብሔርም አለ በአፍኒና በፊናንስ ጉዳይ ላይ ጌታ የምትለው አለ አለኝ።
ኤሊ ያለው አለ ቅድም የተነበበው አለ ደምሰስ አድርጎ ያው ልጆች ናቸውና በልጆች ጉዳይ ማለት በጣም ነው አድሎ ይደረግ የነበረው። ልጆች እየተባሉ በልጆች ጉዳይ ልጆቻቸው ላይ ህጉ እንደሚለው አይፈጽሙም ነበር። እንደ ህጉ ቢሆን የኤሊ ልጆች ራሱ ሊቀ ካህኑ ኤሊ ቁጭ ብሎ ነበር እንደ ህጉ ሊፈረድባቸው የሚገባው። ግን የልጅ ጉዳይ ነው። የአንተን ሞልቃቃ ልጅ ነው ቸርች የሚያምሰው እኮ ብራዘር። የአንቺ ሞልቃቃ ልጆች እኮ አይ ፓስተሩ ልጅ ነው አባትየውም የቤተክርስቲያን ሽማግሌ የራሱ ጉዳይ ይሁን። በቤተክርስቲያን ሽማግሌ ልጆች ቸርች መታመስ አለበት በዝሙት እየወደቁ ማለት ነው። ቤቱን እያገሙት አይ ምናምን ነገር ኦኬ። ቤቱ ባለቤት አለው። ቤቱ የእውነት አምድና የሕያው እግዚአብሔር ቤተክርስቲያን ብሎ የለ? አዎ። ብሉይ ኪዳንም ላይ ቤት አለው። ቤቱ ህዝቡ ባለቤት አለው። አዲስ ኪዳንም ላይ ህዝቡ ባለቤት አለው። ፓስተሩ አይደለም ባለቤቱ፣ አንተ አይደለም ብራዘር። ኮትህን ሸጠህ ቤትህን ሸጠህ መኪናህን ሸጠህ የገዛው ህዝብ አይደለም። እግዚአብሔር ከዓለም ርኩሰት በደሙ ያዳነው ህዝብ ነው እዛ የተሰበሰበው። ታስተምራለህ፣ ጽድቅን አስተምር። ታስተምራለህ፣ በጽድቅ ኖረህ ለሰው ምሳሌ መሆን ሲገባል። ቤቱ ባለቤት አለው። የእረኞች አለቃ ይገለጣል። ሴሎም ላይ ተገለጠ። ህዝቡ ሰማ። ህዝቡ ሄዶ ለኤሊ ነገሩት። ልጆች በመገናኛ ድንኳን ከሚያገለግሉ ሴቶች ጋር እያመነዙሩ ነው ብለው ሰምቻለሁ አላቸው። ወሬ ሰምቶ ነው ኤሊ። እሱ እዛው ቤተ መቅደስ ውስጥ ሆኖ አያይም። ስላረጀም በእርግጥ የአባታቸውን ማርጀት አይቶ እኮ ነው። ዳዲ እኮ አርጅተዋል። አፍኒና ፊናንስ ሲነጋገሩ ዳዲ አርጅተዋል። እባክህ ኤሊ ብዙ ማየት አይችልም። አርጅተዋል። እውነታቸውን አርጅተዋል እና ብዙ ማየት አይችልም። እኔ ግን ያቺ አንድ ባለፈው የመጣችዋ ልጅ አለች አይደል? እኔ ሳያት በቃ ውስጤን በጣም ነው ነዘረኝ ይላል። ነዘረህ አይደል? ኦኬ። ሞትን በላህ ላይ ጠርታል፣ ደግሳል፣ መዓት በላህ ላይ ይመጣል ማለት ነው። ነዘረኝ ብለሃል አይደል? ነዘረኝ ብለሃል። የእኛ አቶ ነዘረኝ፣ እነ ፓስተር ነዘረኝ፣ እነ ዘማሪ ነዘረኝ፣ እነ ነቢይ ነዘረኝ። ነዘረህ አይደል? ኦኬ ኢካንጎ ፓስተሩ አርጅቷል አያይም አይደል? መብት ነው። ኤሊ አርጅቷል አያይም ብለው ነው። ኦኬ ልክ ያዕቆብ የአባቱን ኤሳውን አባቱን ይስሐቅን ማርጀቱን እኮ አይቶ ነው አንዱ ለማታለል የተጠቀምበት። ሰውየው ግን በድምፅም ይለያል። ችግሩ ይሄ ነው። አቤቱ ጌታዬ። ሰውየው ቢያረጅም ይስሐቅ ቢያረጅም ድምፅ ጆሮ አላረጀም። ሲያይ ድምፁ ያዕቆብ አይደለም ያዕቆብ፣ ይሄ ድምፅ ያዕቆብ ነው አለ። ጆሮ አያረጅም። አይን ቢያረጅም ጆሮ አያረጅም። እስቲ ተጠጋና ለዳብሳ አለው። አይኑ ስላረጀ እንደዚህ የሚያረጉ ሰዎች አሉ ቸርች ውስጥ። ጌታ ይመስገን ሃሌሉያ በላ። የኔ አባት ተናገረኝ፣ እናገርልሃለሁ። ጌታዬ አልመልሰው። ሊያታልሉ ማለት ነው። ያዕቆብ አታላይነት የይስሐቅን ማርጀት አይተው ማለት ነው። ኦኬ አባትህ እንደዛ ልታታልል ትችላለህ። አባቱ እንደዛ አድርጎ አታሏል። ያዕቆብ ተሳክቶለታል። የኢዮርብዓም ሚስትም በአንደኛ ነገሥት መጽሐፍ ምዕራፍ 14 ላይ ሌላ ሴት መስለሽ ሂጂ ብሎ አላትና እንደዚህ ለማታለል ማለት ነው። የንጉሱ ሚስት እንደሆንሽ እንዳይታወቅ ልብስሽን ለውጭና አላት። አየህ ልብስ ልወጣ የንግስና ቀዳማዊት እመቤት ተብላ በምትባልበት ልብስ እሱን አውልቃ ሌላ ልብስ ለብሳ ነው የመጣችው። አንደኛ ነገሥት መጽሐፍ ምዕራፍ 14 ላይ ማለት ነው። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ ባሪያ ፈራሃለሁ። የኔ አባት ልቤን ልከኛ እንዳታረገው። ቀይራ መጣች። ቋ ቀጭ ያርገባል። የእግሯን ኮቴ ሰምቶ አወቃት ይላል ነብዩ አኪያ የሚባለው ነቢይ። ስለምን ሌላ ሴት መስለሽ መጣሽ አላት። አታላይነት። አይኑ አርጅቶ ነበር ይላል።
ካህን ነው። በሴሎ ይቀመጥ የነበረው አኪያ ይባላል። እና ሴትዮዋ ሌላ መልክ፣ ሌላ ልብስ ለብሳ ሌላ ሰው መስላ ስትመጣበት ነቢይ ጋር እንደዚህ ይመጣሉ። ይኸውልህ ካህናት ጋር፣ የእግዚአብሔር ካህናት ጋር ቆይ እባክህ አርጅቷል እባክሽ ፓስተሩ እንትን ብሏል፣ ፉዞ ነገር ሆኗል። አይቼዋለሁ ባለፈው ብዙ እንትን አይልም። እና ለምን አላሳያችሁም? ቆይ አንደኛ ነገሥት መጽሐፍ ምዕራፍ 14 አይደለ ያልኩትኝ? አዎ ይኸው በዚያን ወራት የኢዮርብዓም ልጅ አብያ ታመመ። ኢዮርብዓም ሚስቱን ተነሺ፣ የኢዮርብዓም ሚስት እንደሆንሽ እንዳትታወቂ ልብስሽን ለውጭና፣ ይሄ እኮ ነው አሁን ችግሩ ይሄ ነው። ልብስ ለውጠው ይመጣሉ። አንዳንዶቹ በግልሙትና እየኖሩ በቀጥታ ነው የምነግርህ ብራዘር፣ የወንድ ጋለሞታ ማለት የሴትም ጋለሞታ ማለት ነው። ቸርች ሲመጡ ረጃጅም ቀሚስ ለብሰው የሚመጡ ማለት ነው። ከሰኞ እስከ ዓርብ ግን ብራዘር ከሀገሩ ወንዱ ጋር ሁሉ ስታምታታ ነው የምትብለው። ስትመጪ እትዬ ረጅም ቀሚስ ስለልብስ አያችኋት የዚች ልጅ ቅድስና ብለን አንልም። ንጉሱ ያሳየናል። በመገለጥ ነቅለን ነው የምናወጣሽ ከጉባኤ ውስጥ። እኔ በነበርኩበት ጉባኤ እግዚአብሔር ቤተክርስቲያን እንደዚህ አንድ ሁለት ሴቶች አውቃ ነበር ኳይር ውስጥ የሚቆሙ። ጌታ ምስክር እኮ ነው። ያኔ ገና እንደጀማመረኝ ነው። ለካ ጌታ መገለጥ እየሰጠኝ ነበር። አለቅሳለሁ፣ ውስጤ ይቃጠላል። ትክክል አይደለም፣ ትክክል አይደሉም። ሁለት እህቶች በተለይ ኳይር ላይ ትክክል አይደሉም። ቀሚስ እኮ ነው የለበሱት። ኤርሚያስ ጡታቸውን አይተን አርባ ፍጹም ምንም አለባበሳቸው ላይ እንከን አታገኝም። ግን ትክክል አልነበሩም። በረጃጅም ቀሚስ ስለለበሽ ቅድስናን የታጠቀች ነው ብለን አንልሽም። እሱም ላይ ይጣራል። ንጉሱ ያያል። ተነሽ፣ ሌላ ሚስት የኢዮርብዓም ሚስት እንደሆንሽ እንዳትታወቂ፣ ልብስሽን ለውጭ፣ ወደ ሴሎ ሂጂ። እነሆ በዚህ ህዝብ ላይ እንድነግስ የነገረኝ ነቢዩ አኪያ አለ አላት። ልብስ ለውጭ ያልከው ታዲያ ለምንድን ነው? ነቢዩ እንዳያውቅሽ ነው። በእጅሽም 10 እንጀራና እንጎቻ አንድም እንቸት ማር ይዘሽ ወደ እርሱ ሂጂ፣ በልጁም የሚሆነውን ነገር ይነግርሻል አላት። ያው ነቢይ ጋር ሲሄድ ባዶ እጅ አይኬድም። የእግዚአብሔር ሰው ጋር እውነት ነው፣ በድሮ ማለት ነው። እኔ እውነተኛ የእግዚአብሔር ሰዎች ካገኛችሁ ስጦታ ይዛችሁ ሂዱ። እውነተኛ 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 የግድ ነቢይ ተብሎ የሚባል ምን ነው? ለፓስተሩ ስጦታ አትሰጡ? ፓስተርም ወንጌላዊም ተብሎ ያልተጠራ ስንት አለ በእግዚአብሔር ቤት ውስጥ በጽድቅ የሚያገለግሉ። እነሱ ጋር ስጦታ ይዛችሁ አትሄዱ። ለዚህ ነው ሰው ለፓስተሩ ስጦታ ስለማይሰጥ አሁን ሰው ሁሉ ነቢይ እየተባለ ነው። እኔ ብቻ ነኝ ቆሜ የቀረሁት። ስጦታ ወደ እነሱ ነው የሚጎርፈው። በዘይት በራፊ ጨርቅ በምንድነው በገስት ሃውስ በምን ሃውስ ይልልሃል። በውሃ እኔ እዚህ ታብታብ አድርጉ ላለሁኝ። አየህ ታብ ኮፒ ሊንክ ሼር አድርጉ እንትን እንዳይል የቲክቶክ ምልክቷን እሱም አልጎሪዝሙ የተስተካከለ እንዲሆን ነው። የለም የኢዮርብዓም ሚስት እንዲሁ አደረገች። ተነስታም ወደ ሴሎ ሄደች። ወደ አኪያም በመጣች ጊዜ አኪያ ስለመሸምገሉ አይኖቹ ፈዘው ነበረና ማየት አልቻለም። ነብዩ አይኑ ፈዛዛ ነው ማለት ነው። አዎ ከእርጅና ብዛት ነው ብራዘር። አርጅቷል። በጣም ደክሞት በቃ አርጅቷል። በእድሜ አርጅቶ ሽፋሽፍቶቹ አይኖቹ ሁሉ ተጋርደዋል። ገለጥ አድርጎ ማየት አይችልም። ነቢይ ግን ብራዘር የእግዚአብሔር ሰው የስጋ አይኑ ስለደከመ ብቻ አታታልለው። ነግረናል። ጌታ ወረከኛ ነግረናል እኮ ነው ብዬ የምልህ። አታምታታም ስልህ የምልህ ለዚህ ነው። አታምታታም መተህ ፈዘው ማየት አልቻለው ነበር። ከዛስ የስጋ አይኑ ቢፈዝም እግዚአብሔር ግን እንዲህ አለው። እግዚአብሔርም አኪያን እነሆ ስለታመመው ልጇ ተጠይቀ ዘንድ የኢዮርብዓም ሚስት መጥታልሃለች አለው። ጌታ ደግሞ ሲከነከረው ማለት ነው።
ቆይ አልሰማችም። እሷ ነቢዩን እግዚአብሔር እዚህ ሲያወራው እሷ አልሰማችም። በቃ በእሷ ቤት ከባሏ ጋር ተሞዳሙዳ ነቢዩ አይኑ መሸምገሉን አይታ ልታምታታው ልታጭበረበረው ነው የመጣችው። የጌታ ሰው እንዴት ነህ ብላ ማነው ስምሽ ብሎ ቢላት ምናልባት ቦጋለች ከሆነች የዛን ቀን አልጋነሽ ብላ ልትናገር ትችላለች። ምክንያቱም እያታለለች ነው። ነቢይን ልታታለል ማለት ነው። ሌላ ሴት መስላ መታለች። ሌላ ሴትም መስላ ተሰውራለች እና በገባች ጊዜ እንዲህና እንዲበላት አለዋ ጌታ። እግዚኦ ይሄ አምላክ ዛሬ ይሰራል። ኢየሱሴ ምስክር ነው እኮ ነው የምልህ። ይሰራል። አውቀዋለሁ። ይሰራል። አንዳንድ ጊዜ ብስጭት ሲያደርገኝ እዚህ ሰዎች ገብተው ተው ኤርሚ ተረጋጋት በይ። ተይ እህትዬ ተይ። አንቺ ራስሽ ተረጋጊ። ውስጤ የሰማሁትና ያየሁትን እኔ ነኝ የማውቀው። አንቺው ራስሽ ተረጋጊ። ለዚህ ነው ጴንጤ የተረጋጉ ብዬ የምለው ማለት ነው። ጭንብል ለብሰው የሚመጡ አሉ። ወደ ደጅም ስትገባ አኪያ የእግሯን ኮቴ ሰማ፣ እንዲህ አለ፣ ኢዮርብዓም ሚስት ሆይ ስለምን ሌላ ሴት መሰልሽ? ሌላ ሴት መስላ ይመጣል። እኔም ብርቱ ወሬ ይዤልሻለሁ አላት። ያው ልጅሽ ይሞታል አላት። በቃ አጭር። ኦኬ ማምታታት። ያዕቆብ ይስሐቅን አታለለ። እዚህ ደግሞ የኢዮርብዓም ሚስት ነቢዩ አኪያን አታለለች። ኤሊ ወደ አባባ ኤሊ ቤት እንሂዳ እንመለስ። ኤሊም ሸምግሎ ነበረ። ሸምግሎልህ እዛው በተኙበት ወሬ ሰማ እና ጠርቶ እንደ ሊቀ ክህነቱ መገሰጽ ነበረበት። መቀጣት ባለባቸው ነገር መቀጣት ነበረበት። አልቀጣቸውም። ይሄ ችግር ዳዊትም ጋር ታይቷል። ንጉሥ ዳዊት አምኖን የሚባለው የመጀመሪያ ልጁ ከኢዝራኤላዊቷ ከአኪናሆም የወለደው ትዕማርን የአጊት ልጅ የነበረችዋ የአቢሻሎም እህት የአንድ አባት ልጆች ናቸው። እሷን ሲያስነውራት የእህቱን ሀፍረተ ስጋ ገልጦ ነው ያየው። እህቱን ነው የግብረ ስጋ ግንኙነት ያደረጋት እናማ የእህቱን ሀፍረተ ስጋ የሚያይ ምን ይበል ይላል። ቶራው ላይ ነው የምወስድ። ቶራው ላይ ስወስድህ ታናክ ከእናንተ ማንም ሰው ሀፍረተ ስጋውን ይገልጥ ዘንድ ወደ ዘመዱ ሁሉ አይቅረብ፣ እኔ እግዚአብሔር ነኝ። እህት ዘመድ ነች አይደለችም? የስጋ ዘመድ አይደለችም? ዘመድ ናት። የአባትን ሀፍረተ ስጋ የእናትን ሀፍረተ ስጋ አትግለጥ። እናትህ ናት፣ ሀፍረተ ስጋዋን አትግለጥ። የአባትህን ሚስት ሀፍረተ ስጋ አትግለጥ። የአባትህን ስጋ ሀፍረተ ስጋ ነው። የእህትህን አምኖን አምኖን የዳዊት ልጅ የዳዊት የበኩር ልጅ ይሄንን አያውቀውም እንዴ? ያውቀዋል፣ ሰምተዋል። ቤተ መቅደስ በዓመት 3 ጊዜ ሄዱ የለ እንዴ? ይሄዳል። የእህትህን ሀፍረተ ስጋ አትግለጥ። የአባትህ ልጅ ወይንም የእናትህ ልጅ በቤት ወይንም በውጭ የተወለደችውን ብትሆን ሀፍረተ ስጋዋን አትግለጥ። አምኖን ሀፍረተ ስጋ ከመግለጥ አልፎ አስነወራት። ማንን? ትዕማርን። የማ ልጅ ነች? የዳዊት ልጅ። ከማ የወለዳት? ከአጊት። አጊት ማንና ማን? እና አቢሻሎምን የወለደች ማለት ነው። ማን ነው ገላጩ? አምኖን። አምኖን ማን ነው? የዳዊት የበኩር ልጅ። ከማን የወለደው? ከኢዝራኤላዊቷ ከአኪናሆም። እና ዳዊት መጨረሻ ላይ ሰማ። ይሄ ቅራቅንቦ ምናምን ነገር አይነት ነገር ነው ተናግሮ ተው ይላል። ተው። አምኖን የእህቱን ሀፍረተ ስጋ በዚህ በገለጠበት መሰረት ተቀጥቅጦ መሞት መገደል ነበረበት። ዘሌዋውያን 18 ቁጥር 9
ኦኬ ዳዊት የበኩር ልጁ ነውና ራራለት ይላል። ተው ይላል ዳዊት ተውከ አይደል? አምኖን በቃ ትዕማርን እህቱን አስነውሮ በእስራኤል ዘንድ ስንፍና አድርጎ ተውከው አይደል? በቃ እኔ እንትን እየዋለሁ በቃ ማለት እንትን እየዋለሁ። አረ ግድ የለም ኤሊ እኮ እንደዚህ የተደበሰበሰ ነገር እኮ ነው ያደረገው። ግድ የለም ዳዊት በቃ ማን ይነካል እንዴ? የዳዊት ልጅ ነክተህ አታድርም። ሰውየው አንደኛ የተፈታ አንበሳ ነው። ጌታ ከሱ ጋር ስላለ ምን ልትል ትችላለህ? ኦኬ ፍርድ አይለቅም። የሰው የዘራውን ያጭዳል ማለት በዚህ ምክንያት ነው። አቢሻሎም በወንድሙ በአምኖን ላይ አቄምበት። እህቴን አስነውረሃታል አይደል? በእስራኤል ስንፍና አድርገሃል አይደል? ዳዲ ዝም ቢልህ እኔ ዝም አልልህም ብሎ ማለት ነው። ወንድምየው ወንድም አለም ወንድምነት ዝም አልልህም። እህቴን ኀፍረተ ሥጋዋን ገልጠህ አስነውረሃታል፣ ድንግልናዋን አፍርሰሃል፣ በእስራኤል ዘንድ ስንፍና አድርገሃል። ኦኬ ለምን እኔ በግ ልሸልት አስቤያለሁና ለምን ወደዛ አልመጣም ብሎ ወይን ጠጅ አስጠምቆ በግ ወደሚሸልቱበት ቦታ ላይ ከንጉሱ ከአባታቸው ጭምር ጠራ። አቢሻሎም ቆንጅዬ ነው ግን ተንኮለኛ ነው። ዳድ እንሂድ እስኪ በጎች ላሸልት አስቤያለሁ፣ እዛ አርደን ጥብሳ ጥብሱንም ምናምን ነገር እንበላለን፣ ወይኑንም እንጠጣለን ብሎ አባትየው አልመጣም ይላል ዳዊት። እንኳንም ቀረ። እሱንስ ቢገሉት ነው የምልበት። በእርግጥ እግዚአብሔር ይጠብቀዋል። አቢሻሎም ለአባቱ ለዳዊት ራሱ እንኳን መፈንቅለ መንግስት ለማድረግ የሚያስብ ቆንጅዬ ነው፣ ፀጉሩ ዘንፈልፋላ፣ ግን ተንኮለኛ ነው። ተንኮል ቤቷን የሰራችበት ልጅ ነው። አምኖንን ይዞት እና ወንድም ጋሼ ወንድም ጥላ እንሂድ፣ አንተ ታላቃችን አደለ በኩር በቃ ሌትስ ጎ ብሎ ማለት ነው ሄዱ። ይሄ ቃል መፈጸም ነበረበትና የእህቱን ኀፍረተ ሥጋ ገልጦ አይቷልና ዳዊት አይቶ ዝም ቢለውም አቢሻሎም ግን ስለ እህቱ አምኖንን ተበቀለው። እንዴት አድርጎ በግ ወደሚሸልቱበት ጠርቶ እንግዲህ እዛ ይታረዳል ይባላል፣ ምንም እንትን የለውም። ከዛ ቅዱለት አለ ለባሪያዎቹ፣ አጥጡት፣ ወይን ስጡት፣ በደንብ ደጋግማችሁ ጠጣ፣ ወንድም ጥላ፣ አንተ ታላቃችን፣ አረፍ በሲ ጋደም በል፣ በደንብ ቅዱለት እያለ ማለት ነው። መስከሩን ሲያቅ ራሱን መቆጣጠር ሲያቅተው ከወይኑ ብዛት የተነሳ ወይን እንዳሸነፈው ሲያቅ አቢሻሎም ባሪያዎቹን አዘና፣ ምቱት አላቸው፣ ድፉት አላቸው፣ ትእዛዝ ሰጠ። የአቢሻሎም ባሪያዎች ተነስተው አምኖንን ገደሉት። የሞቱ ምክንያት ምንድነው? ምንድነው ተብሎ ለቅሶ የሚለቀሰው? ሙሾ እንዴት ተብሎ ነው የሚሞሸው? በምን ምክንያት ነው የሞተው? በእህቱ ኀፍረተ ሥጋ መግለጥ ጉዳይ። ዳዊት አድበስብሶት አለፈው። ሳሙኤልም ማነው ኤሊም አድበስብሶት አለፈው አይደል? ቁጥር 27 እንሄዳለን። እስቲ የማያድበሰብስ አንድ አካል አለ፣ መጥቶ ሊናገር ነው። የማያድበሰብሰው ጽድቅን ጽድቅ ብሎ የሚናገር ጻድቅ ጌታ የማያድበሰብሰው ስለ ልጆቹ ስለ ኤሊ ልጆች እና ለኤሊም ጭምር እኔም ድምፄ ይሰማ አለ። ድምፃችን ይሰማ ብቻ ማለት አይደለም፣ እግዚአብሔርም ድምፄ ይሰማ ይለናል። ኦኬ ድምፄ ይሰማ አለ። ኦኬ ምን ትላለህ ጌታ ሆይ? በመገናኛ ድንኳን ስለሚሰራው በደል፣ በቸርቹ ስለሚሰራው ግፍ። የእግዚአብሔርም ሰው ወደ ኤሊ መጥቶ ይላል፣ እግዚአብሔር እንዲህ ይላል፣ በግብፅ በፈርዖን ቤት ባሪያ ሳለ ለአባት ቤት ተገለጠው። ከእስራኤል ነገድ ሁሉ ካህን የሆነኝ ዘንድ በመሰዊያዬ ላይ
ይሰዋ ዘንድ ዕጣንም ያጠን ዘንድ ኤፉድንም ይለብስ ዘንድ በፊቴ ይለብስ ዘንድ ለእኔ መረጥኩት። ሌዋዊ ነው ማለት ነው። የእስራኤል ልጆች የእሳት ቁርባን ሁሉ ስለ ምግብ ለአባት ቤት ሰጠው። ማን ነው ተናጋሪው? እግዚአብሔር። ድምፄ ይሰማ እያለ ነው። በቤቴ ድምፄ ታፍኗል፣ ታፍኛለሁ እንዳልናገር ጌታ ምን ይላል እየተባልኩ እየተጠይቁ አይደለም። እናንተ ጠይቃችሁም አልጠይቃችሁም፣ ግን በቤቴ ጉዳይ ላይ እኔ እናገራለሁ፣ በህዝቤ ጉዳይ ላይ። በክርስቶስም ቤተ ክርስቲያን እኮ ነው የምልህ። በማደሪያዬ ያቀርቡ ዘንድ ያዘዝኩትን መስዋዕቴና ቁርባኔን ስለምን ረገጣችሁ? ማን ረገጠ? ኧረ በፍጹም እኛ መቼ? ስለምን ረገጣችሁ? እንድትወፍሩም የህዝቤ የእስራኤልን ቁርባን ሁሉ በመጀመሪያ መብላታችሁ ከኔ ይልቅ ልጆችህን ዋት ከኔ ይልቅ ልጆችህን ለምን አከበርህ? ኤሊ አሁን እንግዲህ የማይዋሸው ጻድቅ ጌታ ነው የሚናገረው። እንዴ ከአንተ ይልቅ ልጆቹን አክብሮ ነበር እንዴ ጌታ ሆይ? አዎ እኔን አይደለም ያከበረው፣ ልጆቹን ያከበረው። ለዚህ ነው አየህ፣ አድበስብሶ ከእግዚአብሔር ይልቅ ልጆቹን ስላከበረ ነው አድበስብሶ ያለፈው። ስለምን እንደዚህ ይደረጋል ምናምን? የተደረገውስ ስንት ሴቶች አርግዘው ቀርተዋል? ከኤሊ ልጆች ለስንት ዓመት ነው ለስንት ወራት ነው እንደዚህ ያደርጉት? ስለምን አከበርህ? ለምን አከበርህ? ከእኔ ይልቅ ልጆችን ለምን አከበርህ? ስለዚህ ይህን ስላርክማ እንደዚህ ላረግ ነው ምን? ስለዚህ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእውነት ቤትህ የአባት ቤት ለዘላለም በፊቴ እንዲኖር ተናግሬአለሁ። አሁን ግን እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁና የናቁኝንም ይናቃሉ። ይህ አይሆንልኝም። ያከበሩኝን ማክበር ልማዴ ነው፣ የናቁኝን መናቅ ደግሞ ልማዴ ነው። የናቃሃቸውን ሰዎች ምን ታደርጋቸዋለህ? ጌታ ቀጥለህ ታያለህ። እነሆ ለቤትህ ሽማግሌ እንዳይገኝ በኢየሱስ ክርስቶስ ለቤትህ እነሆ ለቤትህ ውስጥ በአንተ ዘር ውስጥ ማለት ነው፣ በአንተ ዘር ውስጥ በአንተ ትውልድ ውስጥ ሽማግሌ እንዳይገኝ ክንድህን የአባትህን ቤት ክንድ የምሰብርበት ዘመን ይመጣል። ሽማግሌ አይገኝም በአንተ ትውልድ ውስጥ እያለው ነው። አርጅተው የሚሞቱ አይኖሩም። አቤቱ ጌታዬ፣ ገና በእንጭጭነት እቀጫቸዋለሁ፣ ገና በእንጭጭነት እጨርሳቸዋለሁ። ክንዳችሁን ነው የምሰብረው። ሰውነት የተንቀጠቀጠ በጌታ በኢየሱስ ስም። ጌታ እኮ ያስፈራል ወንድሞች፣ እናቶች፣ በጣም እኮ ነው የሚያስፈራው። እግዚአብሔር እኮ በጣም እኮ ነው የሚያስፈራው። እንኳን ቁጣ አይደለም ዝምታ ያስፈራል። ዝምታ ያስፈራል። ማረኝ አባዬ፣ እኔን እዚህ ለሚሰሙ ሁሉ ማረን ጌታ ሆይ። በአንድም በተዘዋዋሪ መንገድ ባስመረር ነገር ላይ ማረኝ አባዬ፣ ስለ ስምህ ብለህ ማረኝ። ድፍረቴን፣ ስህተቴን በማወቅም ባለማወቅም ስለምሰራው ነገር ማረኝ አባዬ። መንገዴን አስተካክላለሁ፣ ህይወቴን አስተካክላለሁ። እድልን ስጠኝ፣ እድልን ስጠን። መንገዷን ታስተካክላለች እህቴም ወንድሜም። እንደ ቤተ ክርስቲያን እንደ ግል መንገዳችን እናስተካክላለን።